መመሪያው ምንድነው? መጥቆራ አባትህ አጋንንት ያደረበት ነው ወይስ ራሱ አጋንንት ነው? መንፈስ ነው። መንፈስ ከአንድ ሰው ጋር ተገናኝቶ እንዴት ነው ልጅ ሊወለድ የሚችለው? ስሙኝ እንግዲህ ሁላችሁ አምልኩ ያለችበትን የፈጠነ አምጣ፣ ማስረጃ አምጣ። የመጀመሪያው ጥያቄ ተመልሶልሃል። እኔ ኤርሚያስ ራሱ ማለት ቢያመጣ አልቀበልም። አንተ ግን ማስረጃ አምጣ። ቤቱን እዚህ ቦታ ላይ ነው ማለት እዚህ ቦታ ላይ ነው። አቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። ሲጠመቁ ነው ፍጹም ሰው ሆነው የተለወጡት። እስከሚጠመቅ ድረስ እንደዚህ ጭራ ያለው ቀንድ ያለው አውሬ ነው። አረ ነገር እየተበላሸ መጣ። ብዙ ነገር ደሜ ና ግባ እስኪ ና ከዳጊ ጋር አውራ። ላንቀበል እንችላለን መብታችን ነው ይላል። እንዴት ነው የማትቀበለው? ሄደልማ መባረር አምሮታል መሰለኝ። ይሄን ተገተረት ካልተቀበለማ አይቆያትም እዛ ቤት። አዎ እንዴት ነው የማትቀበለው? ይሄን እኮ ነው ልታመልክ ከሙሉ ወንጌል ቤተክርስቲያን ቱር ብለህ የወጣኸው። አምሮብህ በጌታ ቤት አምሮብናል በጌታ አምሮብናል ብለህ ከምትለው ማለት ነው። የዚህ መንፈስ ነው የጠራችሁ ከርታታ ወንድሞቻችን። ህዳር 29 ቀን ይከበራል። ለዚህ ቤተክርስቲያን ለምን ገንዘብ አሰበስቡ? ደሜና ተሜ ማለት ነው። በረከቱ እንዲያድርባችሁ ማለት ነው። በጸሎቱ እንዲራዳችሁ። አንተ ዝም ብለህ ተገልብጠህ ተኝተህ እሱ ስለ አንተ ይጸልይልሃል በእግዚአብሔር አብ ፊት አይደል? ይቅር በለው ደምረውን፣ ይቅር በለው ተመስገንን። ድሮ መናፍቅ ነበሩ፣ የምንፍቅናቸው እንትን ገና አለቀቃቸውም እና አማራቸው እያለ ማለት ነው። እግዚአብሔር ምሕረት ያርግላችሁ። በየትኛው አውድ ብንይዝላችሁ ይሄ ምንፍቅና በ29 የሚከበረው በዓል ያለው ቀን የተመደበለት ቤተክርስቲያን የተሰራለት ታቦት የተሰራለት ጉዳይ በምን አውድ ልክ ይሆናል? እስኪ ንገሩን። ቅድም እንዳልኩት ኢየሱስ የሞተለት ሰይጣን አለ ማለት ነው። ያመነ የተጠመቀም ይድናል የተባለው ለሰይጣንም ነው ማለት ነው። ለዚህ ነው አምኖ የተጠመቀው ፈረጎ። በየትኛው ብትሄዱ ሜክ ሴንስ አድርጎ ለማለት የተፈለገው አውዱ እኮ እንትኑ እኮ ትርጓሜው እኮ ልትሉት ብላችሁ ልታቃኑት የማትችሉት ውንብድና ነው። ስለዚህ ቤተክርስቲያኒቱ አጋንንትን የምታመልክበት ድብን ያለ በዓል አላት፣ ቤተክርስቲያን አላት፣ ታቦት አላት። ስድብ ነው አይደለም። ካህናቶቹ ናቸው ሲናገሩ የሰማ ነው። ወደ ሰውነት መለስ ነው ያሉት እነሱ ናቸው። ድሮ ሰው ነበረ አላሉም እኮ። ሰው ወደ ሰውነት አይመለስም። አጋንንት ስለነበር ነው ወደ ሰውነት የመለሱት። ስለዚህ እነሰሙ ውሃ በላችሁ ማለት ነው። ሰውን ወደ ሰውነት ነው የመለሱት ተክለ ሃይማኖት አይደለም። ጋኔኑን ወደ ሰውነት የመለሱት። ስለዚህ ጋኔን ወደ ሰውነት ተመልሶ ቤተክርስቲያን ሰርቻለሁ ያለችው ቤተክርስቲያን ነች። ምን አድርገህ ታቃናው? ሊሆን የማይመች እኮ ነው። አንዳንድ ውሸቶች እኮ መጨረሻ ላይ የሆነ ብለህ ልታመልጥበት ትሞክር ይሆናል። ይሄ ግን ለማቃናት እንኳን የማይመች ነው። ጋኔን ሰው ሆነ፣ ጋኔን አመነ፣ ጋኔን ተጠመቀ ስትል እያቃለልክ ነው። ማርቆስ 16:16 እያቃለልክ ነው ባጭሩ ማለት ነው። እንግዲህ ብዙ የጥምቀት ሐሳቦችን ስለ እምነት የተጻፉ የመጽሐፍ ቅዱስን ኮንቴንቶች ወይም ትምህርቶችን እያቃለልክ ነው እኮ ማለት ነው። የድነትን ተስፋ ለሰይጣን እየሰጠ ነው። መጨረሻ ላይ በመንግስተ ሰማያት ሰይጣን እንድናገኘው እየፈለክ ነው ማለት ነው። ቤተክርስቲያን ልክ ገነት አብረን ከሰይጣን ጋር ለጌታ እንደምናሸበሽብ እኮ እየተናገራችሁ ነው መጨረሻ ላይ ማለት ይሄ ነው አይደል የሚሆነው። እንግዲህ የዘላለም ሕይወት ያገኛል ሰይጣን እኮ ያላችሁ እንደው በእዚህን ያህል አመረራችሁ እኮ እና የሆነ ልታቃኑት ብትችሉ ኖሮ እናንተም ትፈልጋላችሁ እኮ ልታስተካክሉ። ለዚህ ነው የሞከራችሁት። ነው አጋንንት አይደለም አጋንንት ያደረበት ሰው ነው አለ መዝሙረ ማን ነው እንትና መጥቶ ያ ዘማርያም መጥቶ ብዙ ሊያቃናው ሞከረ። ግን ምን ያርጉ አባቶቹ አለውጥ አሉት። ደጋግመው የሚያነቡት በየመድረኩ ምን እያሉ ነው? ጋኔኑ ወደ ሰው ተቀየረ እያሉ ነው። ምን ያርጉት? አብረው ዘማርያምዬ እንዳይሸወድ እሱ እንዳይሳቀቅ ብለው ሊረዱት አልፈለጉም አባቶች። ካለ ኑና አሳዩን እስኪ ሰው ነበረ አጋንንት ያደረበት እንጂ ጋኔን አይደለም የምትሉ ካላችሁ ግቡ። ስለዚህ ባጭሩ የዚህን ያህል ሄዳችሁ ጠቅሱላ እኮ መጥቀስ ጀመራችሁ። አጋንንትም ያምናሉ ይንቀጠቀጡማል ብላችሁ አጋንንት ያምናል እያላችሁ እኮ ነው እናንተ። እንደዛ ነው የሚለው ያዕቆብ መልእክት። ኦኬ አጋንንት ያምናል ካላችሁ እንደሱ ካላችሁ እኮ በመስቀል የተደረገው ስራ ለሱ ነው ማለት ነው፣ ለሰይጣንም ነው ማለት ነው።
እንዳልኩት በመንግስተ ሰማያት እንጠብቀው ማለት ነው። መጨረሻ ላይ ስፍራ ሊያዘጋጀ ሄደው ኢየሱስ ለሱም ነው ማለት ነው። አረ እግዚአብሔር ይፈውሳችሁ። እንዲህ አይነት ውርደት እዛ ቤተ እምነት ውስጥ በሆን መቼም እንዴት አንገቴ እንደምደፋ በተለይ የምበሳጨው አሁን ባሉት ፓትሪያርኮቹ በሲኖዶሱ እንዴት እቺ መጽሐፍ አውጥተው መጣል እንዴት አቃታቸው? ለምን አይገላግሉንም? ለምን አይገላ ጴንጤ እየተነሳ እንዲህ ከሚያላግጥብን ለምን አይገላግሉ? ወዘ ነቅለው ለምን አይጥሉልንም? ማርያም ሰው ገደለች፣ ማርያም እንደዚህ ያደረገች እየተባሉ የተጻፉትን ነገሮች ነቅለው እኮ ቢገላግሉን ኤርሚያስ የሚያወራው ዳጊ የሚያወራው ያጣ ነበር። ያኔ ሰላም እናገኛለን ይላል እኮ ኒውር ጀነሬሽን። ግን ሊያደርጉ ፈቃደኞች አይደሉም አባቶች። ከነካኩት መጥቆራ ጋር የተሰጠው እስከዛሬ ስግደት የተደረገው ስጦታ ያሁላ የገባው አስራቱ መባው ምን ይደረጋል? ምን ሊሉት ነው? ህዝቡን መልሰው ሪፈንድ ሊሰጡት ነው? ሪፈንድ ሊያደርጉለት ነው? ምን ሊያደርጉት ነው? በልተዋል። አንዴ በሰይጣን ስም በልተዋል፣ በእግዚአብሔር ስም በልተዋል እነዚህ ሰዎች። ስለዚህ ያለው ድል ምንድነው? የበሰበሰ ዝናብ አይፈራም ብላ ቤተክርስቲያኒቷ ቀጥላለች። እንዴት ውስጣችሁ እውነት ወንጌል አማኞች ሆናችሁ በእውነት ይሄ ነገር የማይበላችሁና ይሄን የማትሞግቱ ካላችሁ በጣም አዝናለሁ። በከፈቱበት ቤት ሄዳችሁ ሲዋሹ ኖ አባቶቻችሁ ጋኔን ያሉት ጋኔን ያደረበት ሰው አላሉ። አዎ ወደ ሰው ቀየሩት። በቃ አሁን በደንብ እያስጠናው ነው። እንግዲህ ወንጌል አማኝም ከሆንክ በደንብ ያዘው። እዛ ሄደ በድፍረት የምትናገረው እውነት ነው። ይሄ ውሸት አናስጠናም። እዛ ቤት ስድብ ሲያስጠኑ አይታችኋል። እንግዲህ ሄዳችሁ ኤርሚያስን እንዲበሉት ብሎ ስድብ የሚያስጠና ዲያቆን አለ። አዎ እኛ ግን የምናስጠና እውነት ነው፣ መረጃ ነው የምንሰጥህ። በቃ እንደው ሌላ እንኳን አልሰማ ቢልህ እንኳን ቢያንስ ስሙን አስገብተህ ጉግል አድርገን ራስህ ድረስበት በለው። በተለያዩ ድረ ገጾች በቤተክርስቲያኒቷም ከቤተክርስቲያኒቷም ውጪ የተጻፉ ገድለ ቅዱሳን ምናምን የሚሉ በተለያዩ ዩቲዩቦች ላይ ገብታችሁ ተመልከቱት። አንዱም ከተናገር ነው የሚጻረር አይደለም። አጋንንት ያደረበት ሰው ከሴት ጋር ተኛ የሚል አይደለም። አጋንንቱ ለቆት ክርስቲያን ሆነ የሚል አይደለም። እንደሱማ ቢል ኖሮ እኮ ምንም ችግር አልነበረውም። እውነት ነው። እኛም ጋር እኮ አጋንንት ያለባቸው ሰዎች መንፈሱ ለቋቸው ጌታን የሚያገለግሉ ዛሬ በጌታ ቤት ከኛ ጋር በወንጌል የሚደክሙ ሰዎች አሉ። እውነት ነው። ይሄ ግን አጋንንት ያደረበት አይደለም፣ እራሱ አጋንንት ነው። አጋንንት ደግሞ ምንም ተስፋ የለውም። አንድ ቀን ከኛ ጋር የሚያገለግልበት፣ አንድ ቀን ከኛ ጋር ለጌታ የሚዘምርበት ተስፋ የለውም። ይሄ ውሸት ነው፣ ሐሰት ነው፣ ሐሰት ነው። በመጀመሪያ እኛ ለሰዎች ቤተክርስቲያንም አንሰራም። እናንተ እኮ ለአጋንንት ነው ጭራሽ ሰራችሁ። ለሰው ሰራችሁ ብለን ስንሞግት ለካ በዚህ ጋር ደግሞ ለራሱ ለአጋንንትም ሰርታችኋል። ለሰው this is getting ridiculous እና አመረራችኋል። አሁን በቃ ማቆም አለባችሁ። እንዲህ ልንቀልድበት የምንችለው ተረት ካገኘ ደግሞ መቀለድ መብታችን ነው። ተረት ነው። በተረት ሰው ካልሳቀ ካልቀለደ ካላሾፈ ታዲያ በቁም ነገር በመጽሐፍ ቅዱስ እንቀልድ እንዴ? እኔ በመጽሐፍ ቅዱስ አልቀልድም። ተረት ሳገኝ ግን እቀልዳለሁ። ይሄ እኮ ተአምር ነው ልትሉት የማትችሉት ተረት ነው። ተረት ነው። አህያ እኮ መጽሐፍ ቅዱስ ላይ ተናገረ ይለኛል። ሁሌ እየመጣ ነው የሚያስቀኝ። መጽሐፍ ቅዱስ ላይ ነው እሱ ታሪክ ያለው። ዝም ብዬ ዋጥ ነው የማደርገው። መጽሐፍ ቅዱስ ላይ ሳገኝ እንዴት ማለል ሰው ነኝ እኔ። አንተ እንዴት ትላለህ መሰለኝ። እንዴት አልልም። በጣም ለአእምሮ የማይገባ ነገር መጽሐፍ ቅዱስ ላይ ሳገኝ መጽሐፍ ቅዱስ ላይ ስላገኘሁት ብቻ ይገርማል። አሳ ነባሪ ዮናስን ዋጠው፣ እዛ ውስጥ አደረ፣ ከዛ ተፋው፣ ወጣ ምናምን የሚል ታሪክ ለማመን የሚከብድ ታሪክ መጽሐፍ ቅዱስ ላይ ሳገኘው ግን አልጠራጠርም። አንተ ገድል ላይና ድርሳናት ላይ ሳገኘው ግን መረጃ እልሃለሁ። ባይብል ነው እኔ መረጃ የማልለው። ፓስተር የጻፈው መጽሐፍ ሳገኝ ያልገባኝ ነገር ካለ መረጃ እላለሁ። ሉተር የጻፈው ነገር ሳገኝ መረጃ እላለሁ። ጴንጤ እኮ ነኝ አንድ ነን እኮ ስትለኝ አይ አልሰማህም። እኔ መጽሐፍ ቅዱስን ብቻ ነው ዋጥ ስልቅጥ የማደርገው። የሐዋርያት ትምህርት ብቻ ነው ዋጥ ስልቅጥ የማደርገው። ሌሎች ወንድሞች እህቶች ሲያወሩ በእኛ ቤት እንኳን ያሉ ሲያወሩ እንኳን ቆይ የት ጋር ነው እንደዛ የሚለው? እስኪ ይሄን መረዳትን አስረዳኝ፣ ጠቅስ አምጣ። እንዴ ዳጊሾ አብረን እያመለክ እኔም ጴንጤ እኮ ነኝ። ሁና ታዲያ እኔ ምን አገባኝ? ለምን ሺህ ጊዜ ጴንጤ አትሆንም? ከእግዚአብሔር ቃል ውጭ አላውቅም። የማውቅህ በጌታ ነው የማውቅህ። የጌታን ትምህርት ካስተማርክ ነው የማውቅህ እንጂ እዚህ ጥላ ውስጥ ገብተህ በዚህ ስም ስለተጠራ አይደለም። እንዲህ ነው። አየህ፣ ለእውነት ስትጨክን ቤት ላለውም ትጨክናለህ። ውጭ ላለው ላይ ብቻ አይደለም የምትጨክነው። ቤት ያለው ችግር የለም ኢትስ ኦኬ፣ ዘይትም ቢሸጥ ችግር የለውም። ምን እንትን ነው እኮ አየህ፣ ገዝታውሱ እኮ ምን ለጸሎት እንትን አይደለም። ሌባ ነህ ነው የምልህ፣ ወንበዴ ነው የምልህ። አንተ ዛሬ ዘይት የጀመርክ ነገ በርበሬ ምናምን እያልክ ጭራሽ ምን በላውም ልታሳጣን ነው። በዚህ አካሄድ አንተ እየከበርክ ኑሮ እየተወደደ ትሄዳለህ። አልሰማም፣ አንተ ወንበዴን እላለሁ። ስለዚህ እኛ ሰፈርም መጠለል እንድታጫ ስላንተ አንድ ቤት ስናገሩ ዲፖርት ነው የምናደርገው። እንዲህ አይነት የሐሰት ትምህርቶች እንዳለ ለቃቅመን ከእግዚአብሔር መንግስት ዲፖርት እናደርገዋለን። እዚህ ጥላ ውስጥ ገብቶ የተሸሸጉ ካሉ ዲፖርት ነው የምናደርገው እንጂ ኢንተርቴን አናደርገውም። ተዝናንቶ እንዲኖር የመኖሪያ ፈቃድ አንሰጠውም።
ደስ ክርስትና በጣም ደስ የሚል አይ ላቭ ኢት። በቃ ደስ የሚለኝ እውነተኝነት ሲኖር ሚዛናዊነት ሲኖር ደምረ ኦርቶዶክስ በመሆኑ ይኮራለሁ ይላል። ታዲያ በኮሜንት የምትኮራውን ለምን ገብተህ አታወራም ከዳጊ ጋር? ኩራትን እስኪያሳየን። እሱ እንኳ ያኮራል። እውነቱን ነው ኤርሚዬ። በነፃነት መጠጣት የምትችልበት ሃይማኖት አያኮራ? ለሱ ነው ነገሩ። እንደዛ ነው እንዴ? አዎ፣ በነፃነት ኃጢአት ማድረግ የምትችልበት፣ የማትወቀስበት፣ የማትታገድበት፣ የማትወገዝበት እንትን ነው። እውነቱን ነው ያኮራል። የስጋን አምሮት ማድረግ የምትችልበት ደሜ። እሺ ኩራተኛው ነው። እግዚአብሔር ይመስገን። እስካሁን በደንብ ስትናገር ነበረ። መጽሐፍ ቅዱስን ማስረጃ ብዬ አልቀበልም፣ ሌላውን ግን ማስረጃ ብዬ እቀበላለሁ እያልክ ነበርና፣ ኦኬ እንደዛ ከሆነ አንተ ጉባኤያትን አትቀበልም ማለት ነው። እናንተ ሁለታችሁ ናችሁ የምታወሩት። ዳንዬ ሰላም ብያለሁ። ወንድምነት እንኳን ደህና መጣ። ደሜም እንኳን ደህና ገባ። ታብ ኮፒሊንግ ሼር አድርጉት። ጸጋ ይብዛላችሁ። ግን ታብ ኮፒሊንግ ሼር አድርጉት። ጊፍቱ ሰስፔንድ የሆነው አይ ቲንክ ቅድም እህትዬም እየተናገረች ነበር። እኔ እንደዚህ አይነት ነገር ጊፍት ከፍቼም ገብቼም አላቅም፣ ግን ሪፖርት ሲያደርጉ ነው እንደዛ የሚሆነው። አይደለም ስዕሉ ነው ያስቀመጥከው፣ ስዕል ነው። ስዕሉ ስላስቀመጥከው ነው ሪፖርት ያደረገብን። አንተ አባት ናቸው። ቲክቶክ እንኳን የጠላው ስዕል ነው ቤተክርስቲያን ውስጥ የተቀመጠው። አባትን ነው እንደዚህ የምትለው? ውሸት ነው ኤርሚ፣ እንድታነሳ ፈልገው ነው። ውሸት ነው፣ ስዕሉ ነው። አባቴ ነው በል አርገው። እሺ ለማንኛውም ዳጊና ደሜ ቀጥሉ። የመጀመሪያ ስትናገር የገባሁት ምንድን ነው? መጽሐፍ ቅዱስን መረጃ ብዬ አልቀበልም ብላል። ኢሶኬ አንተ በቤተሰብ አባቶችና በጉባኤያት አታምንም ማለት ነው። ኦኬ ደምዬ፣ እንግዲህ አሁን ቲክቶክ ላይ ሰልጠን ካሉት አንዱ ታናናሽ ወንድሞች አንዱ እኔን አትፎግረኝም፣ መተህ ርዕስ አትሰጠኝም። እኔ ለአንተ ርዕስ የምሰጥህ እዚህ ቤት እየተወራ ያለው ስለ መጥቆራ ስንጨርስ ነው፣ ስለ ጉባኤ የምታወራኝ። መጥቆራ መጽሐፍ ቅዱስ ላይ ካለ ቆይ መጥቆራ መጽሐፍ ቅዱስ ላይ ካለ እናወራለን። ከሌለ ለምን ፈራ? የኔን የዚህኛውን ኤቪደንስ መልስልኝ። እኔ የምመራ አንተ እዚህ ቤት ስትመጣ ለአንተ እኔ መመሪያ የምሰጠህ። መመሪያው ምንድን ነው? መጥቆራ አባትህ አጋንንት ያደረበት ነው ወይስ ራሱ አጋንንት ነው? መልስ። እሺ፣ በመጀመሪያ ደረጃ ቅድም ብዙ ነበር ስትናገር የነበረው። ርዕስ ሰጠው። እኔ ርዕስ የምሰጠህ ከእኔ ነው የምትቀበለው። አንተን የምጠይቅህ ምን የምጠይቀህ ርዕስ ቤት ከፍቼ ርዕስ ጽፈን የገባኛ ነህ አይደለም። መጽሐፍ ቅዱስ ስላየው እያወራ ነበረ። ስላየው ለምን አወራ? መጽሐፍ ቅዱስ ቤቴ ስለሆነ አንተም ቤትን ከፍተህ ደግሞ ስለ ግመል አውራ። እንግዳ ሳስገባ ግን እኔ ነኝ እንደ ቤቱን መመራው እንግዳ ነኝ። አባት አጋንንት ያደረበት ነው ወይስ ራሱ አጋንንት ነው? ሚውት እንዳታደርጉኝ። ኦኬ፣ ተደጋጋሚ ልከልኛል። ማንም ሚውት አታድርጉት። ቆይ አንዴ ተደም ማንም ሚውት አታድርጉት። ሁለቱ ስለሚያወሩ፣ ሁለቱም ሚዲያ ላይ የሚያገለግሉ ወንድሞች ናቸው። ይተዋወቃሉ፣ እንተዋወቃለን። በተደማመጠ ነገር ብታደርጉት በጣም ደስ ይለናል። ማንም ሰው ሚዩት አያደርግህም። እኔ ርዕስ ሰጠዋለሁ፣ ርዕስ ይቀበላል። ቤቴ ስለመጣ ማለት ነው። ርዕስ ልስጥ ነው። በመጀመሪያ አንተ ምንም የምትሰጠው ነገር የለም። በርዕሱ ታወራለህ። ለምን ትፈራለህ? ርዕሱ ምን መሰለህ? አባትህ መጥቆራ እዚህ ጋር ያሉት ማለት ናቸው። ብልታቸው የማይታየው መጥቆራ አጋንንት ናቸው፣ ጋኔን ናቸው፣ ራሱ ሰይጣን ናቸው ወይስ ሰይጣን ያደረባቸው ሰው ናቸው? መጽሐፉን አሳየኝ። እኔ ስጠይቅ አትጠይቀኝ። መልስ የለኝም ከሆነ መልስ የለኝም በላ። አላውቅም መልስ የለኝም አስተምረኝ በላ እኮ ካልከኝ ነው። ጥያቄ መጀመሪያ መጽሐፉን አምጣ። ነው ዝም ብሎ በንግግር መጽሐፍ ላምጣ። ስለ አባትህ መጽሐፍ ላምጣ ወይ ስለ አባትህ መጽሐፍ ላምጣ? ምንም በማታውቀው ለምን ትናገራለህ እኮ? አንተ ታውቃለህ እኮ። አንተ አባቴ ትላቸዋለህ። እንዴት ሰው ስለ አባቴ መጽሐፍ አምጦልኝ ይላል? ስለ አባትህ መጽሐፍ አንተ የለም እንዴ? እሺ፣ እውቀቱ ከሌለ ለምን ትናገራለህ? ዝም ብለህ በደመ ነፍስ ነው የምትናገረው? ዳኪሻ
አንተ እውቀቱ አለ፣ እኔ እውቀቱ ባይኖረኝ አንተ ግን እውቀቱ አለ። ይኸውልህ እኔ ባይኖረኝ አንተ አለ። አሁን ስለ አባትህ ንገረን። አባትህ ጋኔኑ ናቸው ወይስ ጋኔን ያደረበት ሰው ናቸው አባትህ? እሺ ቴንክ ዩ እግዚአብሔር ይባርክ። እውቀቱ አለ አልከኝ አይደለ? ኦኬ አሁን እዚህ ጋር አንተ ለምታወራው ነገር ከዘላለም ሕይወት ጋር ለኔ የሚበጀ ነገር አለ ያንተ ጥያቄዎች እቀበላለሁ። እኔ እንጨርስ። ጥያቄን እመልስልሃለሁ። ቤቱን ግን እኔ ስለምመራው ጥያቄን መልስልኝ። ክርስቶስ ጥያቄዎች እንዳሉ ያለው ኦርቶዶክስ መልስ አላት ቀርቶ ኦርቶዶክስ ጥያቄ አላት እየሆነ መጥቷል። ገብቶናል። ግን አሁን ጥያቄ መሰለህ ዛሬ ደምዬ ስማ፣ ጥያቄን ስማ። ቤቱን ልምራለህ። አሁንም ደግሜ ልጠይቀው። እኛ አባትህ ከሴት ተገናኝተው ወልደዋል። አጋንንት የነበረባቸው ሰው ናቸው ወይስ ራሳቸው አጋንንት ናቸው? ከመጽሐፍ ይሁን ከፈለከው ይሁን ስለ አባትህ አንተ መናገር አለብህ፣ መረጃ አውጥተህ። እንግዲህ ሁላችሁም ስሙኝ። እንግዲህ ይሄኛው እንግዲህ አጋንንት ነው ብሏል። አጋንንት ደግሞ ምንድነው? መንፈስ ነው። መንፈስ ከአንድ ሰው ጋር ተገናኝቶ እንዴት ነው ልጅ ሊወለድ የሚችለው? ስሙኝ እንግዲህ ሁላችሁ ሜታፎሪክ መለስኩልህ። አንተ ደግሞ ማለት ነው አንተ ደግሞ ምንድነው? በቃ አንተ ደግሞ መለስክልን። እውነት ነው። ጋኔን መለስከውን አፕዴትን ያደረኩውን ነገር በኢየሱስ ስም ኧረ በእናትህ በጣም ተበላሽቷል። እንዴት አድርጎ ነው ከሰው ጋር ተገናኝቶ የሚወልደው ብሎ አልደምረው። አዳምጠኝ እሺ፣ አዳምጠኝ። አባህልናለኛ እኔ ደግሞ ማለት የዘላለም ሕይወት ያገኘሁት ኦርቶዶክስ ነኝ። የዘላለም ሕይወት ያገኘሁት በክርስቶስ ነው ወይስ በሌላ ነው? መልስልኝ። ስላንተ እኔ ልመልስ? አረ በጣም እኮ ያስቃል እኮ። እንዴት ነው ደህና ነኝ ደህና አይደለም ብሎ እኮ እንደመጠየቅ እኮ ነው እኮ። ምን ያስቃል? አሁን አንተ እርግጠኛ ሆነ አንተ ንገረኝ እንጂ። ኦኬ የዘላለም ሕይወት ታገኛለህ። እሺ በቀጥሩ ጋኔን ነው የምትል ከሆነ ዘላለም ሕይወት ጋር ምን ይገናኛል ያልከውን ጥያቄ ነው መልስልህ። ጠይቀኝ ነበር ጥያቄንም ረሳው መሰለህ። አልቋል። ከዛ በኋላ ምን ውሳኔ ወስኑባል አይወስኑብም አባታቸው እንደዚህ በማለት የዘላለም ሕይወት የጠየቀኝ ጥያቄ ልመልስ። ሁሌ አንተ ብቻ ተጠያቂ መሆን የለብህም። ወይ ደግሞ አለመጠየቅ ነበረ። ጠይቀሃል፣ አንተ ብቻ ተጠያቂ መሆን የለብህም። ጠይቀሃል፣ ጥያቄ ልመልስ። ሌላ ይቀረኛል ካልክ ትጠይቀኛለህ እኮ። ሌላ ይቀረኛል ካልክ መልሰህ ጠይቀኝ። አንዱ ግን ይመለስልህ፣ አንዱ በአክብሮት ይመለስልህ። ሁለተኛም አለኝ ካልክ ጨምር፣ ችግር የለም። በደንብ አድርጌ ነው ማስረዳ። እኔ አትጠይቃለህ ደምቤ ስማ፣ አንድ ጥያቄ ጠይቀሃል፣ ይመለስልህ ያልኩት እኔ። ሁለት ጨምራለሁ ካልክ ደግሞ ሁለተኛ ትጨምራለህ። የመጀመሪያው ጥያቄ ምን ነበረ? አንተ ሲጠይቀው ይሄ ከዘላለም ሕይወት ጋር ምን ያገናኘዋል፣ ምን ይጠቅመኛል ብላ ይሄ ጥያቄ ይመለስልህ እንዴ። አንተ ብቻ በጠይቅ መብት አለ። አንተ ብቻ ተጠያቂ ነህ። ኦኬ ከዘላለም ሕይወት ጋር ምን ያገናኘዋል? ይሄ ከዘላለም ጋር የሚያገናኘው መሰለህ? አጋንንት የሚያመልክ ሰው የዘላለም ሕይወት ስለማይኖረው ያገናኘዋል። አጋንንት ማምለክ ከቀጠለ ጋኔን ማምለክ ከቀጠለ ለጋኔን ታቦት ማስረጃ አንተ ምኑን ነው ማስረጃ? አሁን አንተ እኔ አጋንንትን እንደማመልክ ማስረጃ አንተ እንዴ? እኛ አባት አይደሉም እንዴ? ማስረጃ አንተ ግለጥና ማስረጃ እያመለከ ነው። ማምለክ ግዴታ አለብህ ካልክ ማስረጃ አንተ። እኔ አጋንንት ማምለክ ግዴታ አለብህ አላልኩኝም። የማይሰማ ከሆነ ድገምልኝ በልኝ ከፈለክ። መልሱ ካልገባ ማስረጃ አንተ። መልሱ ካልገባ ማስረጃ አንተ። ለአጋንንት ቤተክርስቲያን የሚሰሩ ለአጋንንት ታቦት የሚቀርጹ ኤርሚያስ ቪዲዮን አጥፋ። የተናገርኩ መልሱን ከኔ ስማ። መልሱን ከኔ ስማ። ቪዲዮን አጥፋ። መልሱን ከኔ ስማ። ደሜ ኤርሚያስ ቪዲዮን አጥፋ። ዝም ብለን የሚንተባተቡ ሰዎች አንተ መልሱን የመለስኩልህ ነው። አንተ ማስረጃ አምጣ። አንተ ማስረጃ አሳየኝ። አጋንንትን ማስረጃ አምጣ። ለአጋንንት ቤተክርስቲያን የሚሰሩ ለአጋንንት የሚሰግዱ ለአጋንንት የሚዘምሩ ዝማሬና ስግደት ናቸው። እንግዲህ አምልኮ የሚያስብለው ይሄ ነው። ማስረጃ አንተ አሳየኝ። እኔ የከሰስኩ ነው። አሳየኝ ማስረጃ። ቤተክርስቲያን እንደዚህ አድርጉ ያለችበት አይደለም ወይ? ቤተክርስቲያን አጋንንትን አምልኮ ያለችበትን ማስረጃ አምጣ። ፍጠን፣ ቶሎ በል። ኦኬ ስማኝ፣ ጥያቄን ልመልስልህ። በመጀመሪያ ወይ ሁለተኛ ጥያቄ አልተመለሰልኝ። እኔ አሁን አንተ ፈልገው የመጀመሪያው ተመለሰልኝ አልተመለሰልኝ? መልጅ ንገር። አጋንንትን አምልኩ ከዘላለም ሕይወት ጋር ምን ያገናኘዋል የሚለው ተመለሰልህ? አዳምጠኝ፣ ማስረጃ አምጣ። ቤተክርስቲያን አጋንንትን አምልኩ ያለችበትን አንተ ራን አታደርገው። አንተ ራን የፈጠነ አምጣ። የፈጠነ ማስረጃ
ስለዚህ የመጀመሪያው ጥያቄ ተመልሶላል። ከዘላለም ሕይወት ጋር ያገናኘዋል ማለት ነው። የፈጠነ አምጣ ቤተክርስቲያን ለአጋንንት የሚሰራ ለአጋንንት የሚሰግድ በ29 በዓላቸውን የሚያከብር ታቦት የሚያወጣለት ለአጋንንት የሚል የዘላለም ሕይወት አይኖረውም የሚለው መልስ ተመቸ? ማስረጃ ተቀበልከው? አልተቀበልከውም? ካልተቀበልከው ንገረኝ፣ ችግር የለውም። መቀበል የለብህም። አጋንንትን ታመልካላችሁ ስለዛ ነው ብለሃል። ማስረጃ የመጀመሪያው መልስ ተመለሰልህ እኮ። የመጀመሪያው መልስ ተመለሰልኝ፣ ባልተመለሰልኝ በለኛ። ታመልካላችሁ ስለዚህ የመጀመሪያው ተመለሰልህ፣ አልተመለሰልህም። አዳምጠኝ። እኛ ኦርቶዶክሳውያን የመጀመሪያው ተመለሰላል። ደም ይበናል ጊዜ እናባክና። ኧረ ብዙ ቁም ነገር እናወራበት ምን ይችላል። ማስረጃ አምጣኔ አለቅም። ጥያቄ ጨምር። የመጀመሪያው ወይ ተመለሰልኝ አልተመለሰልኝም እዛው ላይ ነው። አጋንንትን አምልኩ ከዘላለም ሕይወት ጋር ምን ያገናኘዋል ያልከኝ ጥያቄ ተመለሰልህ አልተመለሰልህም? አጋንንትን አምልኩ ያለችበትን ማስረጃ አንተ ሚውት አድርጌያለሁ። እሺ ደም እኔ ነኝ ሚውት ያደረኩ። አሁን በደንብ ስማኝ። የመጀመሪያው ጥያቄ ተመለሰልህ አልተመለሰልኝም? አንድ ነገር ብቻ ተናገር። አልተመለሰልኝም ወይ በል፣ ወይ ተመለሰልኝም በል። ኦኬ አሁን አንሚውት ስታደርግ ምን መሰለህ የምትለኝ ጥያቄ ተመልሶልኛል ወይም አልተመለሰልኝም በል። ሚውት ካደረከኝ ማን ነው እሄዳለሁ። አቅም ካለ አውራ ደሜ። ምን ብትሄድ ምን ችግር አለ? በውስጥ አገኛለሁ እኮ ምንም ችግር የለውም። አቅም ካለ አውራ። ዝም ብሎ የመጀመሪያው ጥያቄ ተመለሰልህ ቁም ነገር ነው የጠየቀው እኮ። በጣም ጥሩ ጥያቄ እኮ ነው የጠየቀው። ባይዘው ማስረጃ አለኝ ብላል። የመጀመሪያው በጣም ቆንጆ ጥያቄ ጠየቀው። ሁለተኛው ከመመለስ በፊት የመጀመሪያው ተመለሰልህ ወይ? አምጣ ማስረጃ አምጣ። የመጀመሪያው ተመለሰልህ ማስረጃ አምጣ። ቤተክርስቲያን ሰይጣንን አምልኮ ያለችበትን አጋንንትን አምልኮ ያለችበትን ማስረጃ አምጣ። የመጀመሪያው ተመልሶልሃል። ቀላል እኮ አንተ እኮ ሁለተኛው ጥያቄ እንዲመለስልህ ከፈለግ ባጭሩ ተመልሷል አልተመለሰም። ማስረጃ አምጣ። አለቅም። ማስረጃ አምጣ ቶሎ በል። እሺ ማትመልስ ከሆነ ወደ ሁለተኛው ጥያቄ አንሄድም። ማስረጃ አንተ የለኝም በል። ማስረጃ የለኝም በል። አለኝ ለሁሉ ለማወራቸው ነገሮች ሁሉ መረጃ አለ። የመጀመሪያው ጥያቄ ተመለሰልህ አልተመለሰልህም? አሳይ። የመጀመሪያውን ጥያቄ በማስረጃ ነው የምታስደግፈው። በማስረጃ የመጀመሪያው ጥያቄ በማስረጃ ላስደግፈው። አጋንንትን የሚያመልኩ ሰዎች ቆይ ስማኛ፣ በደንብ ስማኝ። አጋንንትን የሚያመልኩ ቤተክርስቲያን የሚቀርጹ በ29 በዓሉን የምታከብሩበት ማስረጃውን አሳየኝ። ያንተ ቲዮሪ አልፈልግም። ያንተ ቲዮሪ ሳይሆን ግለጥና ማስረጃ አሳየኝ። ተመለሰልህ የዘላለም ሕይወት ጋር እንደሚገናኝ እንደማይገናኝ ተመለሰልህ ማለት ያንተ ነገር ከዘላለም ሕይወት ጋር ይገናኛል። አሁን ዛሬ ድረስ አድርገን የገባነው ነገር ከመጽሐፍ ቅዱስ እየተጫወተውን በማስረጃ ነው ማወራው ብላለህ። ካልተመለሰልህ አይተህ ማስረጃ አምጣ። ቤታችሁን ከፍታችሁ ዝም ብላችሁ በጥላቻ መናገር ሳይሆን ማስረጃ አምጣ። ይኸው ከዘላለም ሕይወት ጋር ይገናኛል አይገናኝም? ማስረጃ አምጣ። ማስረጃ አምጣ። አሳየኝ። የመጀመሪያው ጥያቄ ተመልሶልሃል? ማስረጃ አምጣ። ቆይ ኤርሚ እንዳትከፍት። የመጀመሪያው ጥያቄ ተመልሶልሃል? ማስረጃ አምጣ። ማስረጃ። የመጀመሪያው ጥያቄ ተመልሶልሃል? እኔ ኤርሚያስ ራሱ ማለት ቢያመጣ አልቀበልም። አንተ ግን ማስረጃ አምጣ። ቤቱን መጀመሪያ ተመልሶልኛል ወይም አልተመለሰልኝም? እኔ አክብሬ እየመለስኩልህ ነው። እንግዲህ በክርስቶስ ኢየሱስ በዘላለም ወይም ተመልሷል። አልዳናችሁም ብለሃል አንተ። አልዳናችሁም። አጋንንትን ታመልካላችሁ፣ ለአጋንንት ትሰግዳላችሁ፣ አጋንንትን የሆነ ነገር ታደርጋላችሁ ብለሃል። የመጀመሪያው ጥያቄ ተመልሶልሃል? አልተመለሰም። መልስ የለህማ። ማስረጃ ለመጠየቅ ነበራ። እኛ ጥያቄ እስኪፕ አናደርግም፣ አረሳስተን አናልፍም። አንድ ጥያቄ ስንጠየቅ አደባብሰን አናልፍም። የተጠየቅነው በተገቢውና በአክብሮት እንመልሳለን። አንድ ጥያቄ ታደርጋለሁ። ከፈለክ ይችላል ሚዩት አድርጌያለሁ። ጥያቄ አደባብሰን አናልፍም። ስንጠየቅ ደሜ ስንጠየቅ በአክብሮት እንመልሳለን። ልክ እንዳልሰማ ሆነን ጥያቄዎችን አናልፍም። ዝም ብለን በገደምዳሚ እያደረግን አናልፍም። ለምንጠየቀው ነገር ሁሉ በአክብሮት እንመልሳለን። ከዘላለም ሕይወት ጋር ምን ያገናኘዋል ላልከው ነገር የሰጠው መልስ በቂ ነው አይደለም? ወቁት። እንደዚህ ነው ሐሜት ማለት እንደዚህ ነው። ማስረጃ። ኦኬ እሺ፣ በደንብ ከታች ሆነ ስማኝ ደምዬ። የመጀመሪያው ጥያቄ ተመልሶላል አልተመለሰልም? እኛ ጥያቄ እንሰማለን፣ ወደ ሁለተኛው ለመዝለል ያችኛዋን ላለመመለስ ብለን ወደ ሁለተኛው አንዘልም። እንደሱ የሚያደርጉት እናንተ ቤት ናቸው። ሲጠየቁ ወደ ሌላ ሐሳብ የሚያልፉት እናንተ ቤት ናቸው። እኛ ቤት የተጠየቅነውን አድምተን ገብቶኛል ወይም አልገባኝም እስኪል ድረስ ጠብቀን ነው ወደ ሁለተኛው የምናልፈው። አየህ፣ መልስ ሲጠፋኝ ወደ ሁለተኛው አልሄድም። ስለዚህ የመጀመሪያውን እመልሳለሁ። ጠፍቶኛል መልስ ወይስ መልሼልሃለሁ? ተንተባትቤያለሁ ወይስ አስረድቼሃለሁ? ከዘላለም ሕይወት ጋር ምን ያገናኘዋል አልከኝ? ያገናኘዋል። አጋንንት ከሴት ጋር ተገናኝቶ ክርስቲያን ሆኗል፣ ወደ ሰውነት መልሰውታል ብላችኋል። ሰው ወደ ሰውነት አይመለስም። አጋንንት ያደረበት ሰው እንዳልሆነም በማስረጃ አሳይተናል። በጣም ጥሩ፣ ይሄን ተማመንን። ይሄ አጋንንት
ክርስቲያን ሆኖ ቤተክርስቲያን ሲቀረጽለት ይሄ አጋንንታዊ ትምህርት ነው። ይሄ አጋንንታዊ ልምምድ ነው። ምክንያቱም ሰው አጋንንት የነበረ ይድናል ካላችሁ እኮ በመስቀል ላይ የተሰራው የቤዛነት ስራ ለአጋንንትም ነው እያላችሁ ነው ማለት ነው። ምንፍገኝ ከሆነ ቆይ ደምዬ ልጨርስና ታወራለህ። ስማኝ፣ ጥያቄውን በደንብ አድምተን ነው የምንመልሰው። ምን በቃ ማደባበስ የለም እኮ አካሄድ ልንገሯ። አካሄድ ማደባበስ የለም። አካሄድ ልንገሮች። አካሄድ ልንገሯ። አይ ደሜ እንደ በጥብጣ ሁሉም ቤት ረብሸማ አይዘልቅም። እሺ እኔ እንደገና ያስወረድኩ ተመልሶ ይገባል። ከኤርሚ ጋር ትቀጥላለህ። ተመልሶ ይገባል። አትሊስት የጠየቀኝ አንዱን እንኳን ልመልስልህ እንዳልጨርስ ጥያቄውን ፈልጋል። ለማንኛውም ግን አዎ ልክ ነው። ይሄ ነገር ከዘላለም ሕይወት ጋር ያገናኘዋል። ዘላለም ሕይወትን ያሳጣል። አጋንንት ክርስቲያን ሆኗል። ቤተክርስቲያን ተቀርጾለት ማገልገል ጀምሮ መነኮሳትን እንጨት ተሸክሞ ምናምን ያገለግላል ያላችሁት አጋንንታዊ ትምህርት ነው። ራሱ ደግሞ አጋንንት ቤተክርስቲያን ገብቶ አምኗል የሚለው ትምህርት የክርስቶስ የቤዛነት ስራ የመስቀሉ ላይ መስዋዕትነት ለአጋንንትም ነው እያላችሁ ነው። አት ዘ ኤንድ ኦፍ ዘ ዴይ መንግስተ ሰማያት አብሮን ያመልካል እያላችሁ ነው። ይገባል እኮ እያላችሁ ነው። አምኗል። በእናንተ ቤት አጋንንት አምኗል። ይኸው ቤተክርስቲያንም ተሰርቶለታል። ወደ ሰውነት ተመለሰ ብላችሁ ተጠምቋል። ዳጊ ማርቆስ 16 የኢየሱስ ንግግር ለሰይጣንም ነው ማለት ነው። ያመነ የተጠመቀም ይድናል ያለው ለኛ ብቻ ሳይሆን ለአጋንንትም ነው። ምክንያቱም አመነና ተጠመቀ አላችሁን እኮ መቼም ላይድን አይደለም ያምኑ የተጠመቀው ያው የተጠመቀበት ወንዝ ካናው ኤግዛክትሊ። ስለዚህ ይኸው መልሰን የመጀመሪያውን ጥያቄ ነው በደንብ አድርገህ አሁን ምንድነው የምታደርገው? ደሜ ስትገባ ተመልሶልኛል ወይም አልተመለሰልኝም ካልክ በኋላ ወደ ሁለተኛው እንሄዳለን። አደባብሶ ማለፍ የለም። ጥያቄዎች ከዚህ በኋላ ዝም ብሎ ብረሽ እየተደረጉ አይደረግ ነው። ሁሉም ነገር ሪስፔክትፉሊ መመለስ አለበት። እኛም ስንጠይቅ በአክብሮት እንድትመልሱ ስለምንፈልግ ነው። አሁን መግባት ትችላለህ። ያ እሺ፣ ሰይጣኑ የተጠመቀበት ወንዝ ይሄ ነው። ዋናው አሁን አቡነ ዘዋለሰርቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው። ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እሱንም እግረ መንገድ ላንሳብ ነው። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገድ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። የመጡባት እንግዲህ በዚህኛዋ ነው የመጡት። ስለዚህ በዚህ መጥተው ነው። ቁመቱ ረጅም ስለነበረ ለቁመቱ የሚሆን ቦታ ፈልገው እንደገና ደግሞ የዚህ ቦታ ቅድስናም ትልቅ ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ዘዋለሰርቅ እዚህ ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጦ ፍጹም ሰው ሆኖ የወጡበት ነው አይደል? ፍጹም ሰው ሆኖ የወጡበት ነው። የተለያየ መዓዛ ሽታቸውም በርካታ ብዙ አያደ ሲጠመቁ ነው ፍጹም ሰው ሆኖ የተለወጡት። እስከሚጠመቅ ድረስ እንደዚህ ጭራ ያለው ቀንድ ያለው አውሬ ነው፣ ሰይጣን ማለት ነው። ያው ቄሶቹ ይሄ የተጠመቀበት ወንዝ ሰሜን ሸዋ። እኛ እኮ ዳጊና አሁን ቅድም ማስረጃ ብላችሁ ምትሉት እያንዳንዱ ነገር ያለ ማስረጃ እዚህ ቤት አይወራም። ለዚህ ነው እዚህ ቤት መግባት ኤርታሌ እሳተ ገሞራ ውስጥ የመግባት ያህል የሚከብዳቸው ኦርቶዶክሳውያን። ለምን እያንዳንዱ በስዕል በቪዲዮ የት እንደተወለደ ማን እንደወለደው ወላጅቱ ማን እንደሆነች የት አካባቢ ገዳሙ እንዳለ በስርዓት እያንዳንዱ የተጠመቀበት ወንዝ ይኸው ቄሶቹ እዚህ የሚመሰክሩ ግንባታቸውንም ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ዘዋለሰርቅ እዚህ ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጦ ፍጹም ሰው ሆኖ የወጡበት ነው አይደል? ፍጹም ሰው ሆኖ የወጡበት ነው። የተለያየ መዓዛ ሽታቸውም በርካታ ብዙ ሜትር በላይ የሚስብ መዓዛቸውም ግንባታቸውንም የተለየ ሆነው መጀመሪያ ለምሳሌ ሰው እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በተጠመቀ ጊዜ ያው እንግዲህ እኛ መረጃችን አባቶቻችን ሊቃውንትና መጻሕፍት አለ። ይሄ ደግሞ መጻሕፍት የሚገኘው መጥቆሪያ ተክለ ሃይማኖት በሚባል በእሳቸው እግር ላይ ተጽፎ ይገኛል። ይሄ ምናልባት አሁን የሚያስቸግረው የግዕዙን ወደ አማርኛ የመተርጎሙ ካልሆነ በስተቀር ያለው ነው። እሺ አንድ ልድገምና ከዛ ለደምረውና ለዳጊ መልስ ይሰጣሉ። በመጀመሪያ ደረጃ ሚዩት አድርግ ፕሊዝ፣ ሚዩት አድርግ።
ከካህናቱ በላይ ማስረጃ እሱን ቪዲዮ ልከፍትልህ ነበር። እሱን ከፈተ ከነሱ በላይ ማስረጃ ካለ ነገር ነው። ከካህናቱና ከህዝቡ በላይ ምን ማስረጃ አለ? ያው ታቦቱ የሰይጣኑ ታቦት ህዳር 29 ቀን ነው። ህዳር 29 ቀን ብያልኩትኝ እኔ አይደለሁም። ይኸው መረጃ ሰው ልኬ ገዳሙ ድረስ አረጋግጫለሁ። ያው ወደ አቡነ ጽዮን ለጽድቅ ማለት መጥቆራ የአየሩ ላይ ጋኔን ገዳም ማለት ነው። ያው ጽዮን ለጽድቅ የተባለው የክርስትና ስሙ ከተጠመቀ በኋላ ነው። የክርስትና ስሙ በንባብ ደግሞ እናሳየዋለን። ደምረው አሁን ማስረጃ አለን። በንባብም እናሳያለን። የካህናቱንም በክብረ በዓል ሲያከብሩ እናሳያለን። ገዳሙን አሳያለው። የተጠመቀበትን ወንዝ እናሳያለን። ራሱ ያን ሰው የሆነ አምጡና አሳዩን ብለህ ካላልክ በስተቀር ያለ መረጃ እዚህ ቤት አናወራም። ያው ገዳሙ የት አካባቢ ነው የሚገኘው? እኔው ራሴ ፎቶ ያስነሳሁት ሰው ልኬ ፔንጤ ወንድሜ ልኬ ማለት ነው። ደሜ ፕሊዝ ሰጣለህ። ከደምረው ጋር ከዳጊ ጋር ታወራለህ። እኔ መረጃውን ልስጥና ከዛ ደምረው ፕሊዝ ከአንድ ጋር ነው። ዳጊ እውቀት የለውም። ችግር የለውም። እሱን ያው እንግዲህ እውቀት አለመኖሩን ዜሮ ስትከተው እናያለን ማለት ነው። እና በኋላ ታወራላችሁ። እኔ ይህን ልጨርስና ያው አድራሻው የት ነው የሚገኘው? ፕሊዝ ወገኖች ኮፒሊንግ ሼር አድርጉት። አቡነ ጽዮን ለጽድቅ በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ የተጠመቁ የመነኮሱ ጻድቅ ናቸው ይላል። በየወሩ በ29 ይከብራሉ። ህዳር 29 ቀን ማለት ነው። ዓመታዊ ክብረ በዓላቸው ህዳር 29 ነው ይላችሁ። ህዳር 29 በገዳሙ በድምቀት ይከበራል። እንዲሁም ጽንሰታቸው ከጌታን ጽንሰት ጋር መጋቢት 29 ይከበራል። ጻድቁ እስከ 7 ትውልድ የሚያስምሩ ልጅ ለሌላቸው በቃኝ እስኪሉ ድረስ የሚሰጡ ናቸው። በገዳሙ የጻድቁ ዋሻ፣ መቃብር፣ ጸበል፣ የአቡነ ተክለ ሃይማኖት የእግራቸው ዱካ ሚስጥራዊ ዋሻ ይገኛል ይላል። አቅጣጫው ከደነባ ወረዳ በአልባሳ በኩል ገብርኤል 15 ኪሎ ሜትር፣ ከአልባሳ ኮምቦልቻ ደግሞ የኮምቦልቻ 5 ኪሎ ሜትር። ገዳሙን እናቋቁም እንርዳ ብሎ የኢትዮጵያ ንግድ ባንክ ልብ በሉ፣ የኢትዮጵያ ንግድ ባንክ እንዲህ ተቀምጧል። ለተጨማሪ ማስረጃ አቶ የኋላ እሸት ስልካቸው ሞባይል አለ። አቶ ሰለሞን እዚህ ስልካቸው ተቀምጧል። እኔ በላኩ ቀን የደብሩን አስተዳደር ነው ያገኘናቸው። በአዘቦት ቀን ነው ሰው የላኩት። በአዘቦት ቀን እኛ የምናውቀው ነገር የለም። ተረት ነው። ቆይ በኋላ ሲሰጥ ብራዘር ቴንኪው እንኳን እንዳመጣ። ኦኬ። ስለዚህ አሁን አድራሻው የት ነው? ይኸው ቤተክርስቲያኒቱ ያስቀመጠችው ታፔላ ማለት ነው። ያለ ማስረጃ እናወራም እኛ። ኦኬ። በዓሉ ህዳር 29 ቀን በድምቀት ሲከብር የሰይጣኑ ታቦት ይኸው የሰይጣኑ ታቦት አገልጋይ ቄስ እኙት ይቅርታ፣ እኛን እዚህ ጋር አስቀምጠ ማለት ሚዩት አድርገው። ቆይ ማስረጃ ልክ አይደለም ብራዘር። ይኸው መረጃ ከዚህ በላይ ቪዲዮ ልከፍ። አትረብሸን። ታፔላ ላይ ነው የተጻፈው። አትረብሸን። ከዚህ በኋላ አትረብሸን። ካልሆነ ለምን አንተ እንደገና ታች አውርደን ለምን ትንትራለህ? ልጨርስና እሰጥሃለሁ። ሲኖዶስ እታች ውረድ። አንተን ስንለምን አንገኝም። ልብ በሉ እኚህ ይህን ቪዲዮ ይዩት። የማይቻላቸው ተሸክሞ ኦኬ። ይሄ የሰይጣኑ ታቦት ነው። ሰይጣኑ ማነው? መጥቆራ። የክርስትና ስሙስ ጽዮን ለጽድቅ። የት ነው ያለው? ደነባ ወረዳ ውስጥ ሰሜን ሸዋ። እኚህ ደግሞ የኦርቶዶክስ ቤተክርስቲያን ቄስ ናቸው። የሰይጣኑ ታቦት አገልጋይ ማለት ነው። ይኸው ገድሉን እጃቸው ላይ ይዘው እያነበቡት ነው። ይኸው እንቀጥል። ህዳር 9 የብሔር ብሔረሰቦች ቀን 9 ደቂቃ 44ኛው ሰከንድ ላይ ክፈትለት። እንግዲህ ቤተክርስቲያን ምን እያለች እንደሆነ ሁሉ እንሰማዋለን። ሁሉን መስማሽ መጽሐፍ አለ ወይ? ኦርቶዶክስ ይኸው መጽሐፉ ከመጽሐፉ ነው የሚያነበው። እና ታዲያ ማንንም ቪዲዮ ከየት ከአዲሶን ሮያል አትረብሽ። ቄሱ እጃቸው ላይ የያዙት መጽሐፍ ነው። ገድሉን ነው የሚያነቡት። እኔ ባንብ እናንተ የጻፋችሁት ነው ብላችሁ ትሉናላችሁ። የራስ ቄስ የሰይጣኑ ቄስ እያነበቡ ነው። የሰይጣኑ አገልጋይ ቄስ ማለት ነው። መጽሐፍ አለው አትበለኝ። ይኸው መጽሐፍ ነው የሚያነቡት። መጽሐፉን ይኸው እኚህ ቄስን ያውቋቸዋል። ታቦቱን አያውቁትም። ይሄንን ቄሶቹን አያውቋቸው። እኛን አይኩልንም። እሱን እዛ ሄደን የምጠይቀው ፕሊዝ ቪዲዮ እንስማበት። ቴንኪው ቪዲዮ እንስማበት። ሮያል በኋላ ታወራለህ። ቴንኪው ተንቀጠቀጠ። ገዳሙን በብርሃን ተመላች። ደስ ይበላችሁ።
በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ላይ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ምን ኤርሚ የማልጅ ከተጠመቀ በኋላ የሰይጣኑ ልጅ ያዝልኝ። በቃ እሷን የፈለኳት የሰይጣኑ ልጅ ባህሪውን ይሆናል። ሰይጣን ያደረበት ሰው ልጅ ስትሆን የነበራችሁ ሮያል ከዚህ በኋላ ከከፈትክ ታች ትወርዳለህ። ቴንክ ዩ ታውቃለህ፣ ታች ትወርዳለህ። ቴንክ ዩ የሰይጣን ልጅ ነው ቤተክርስቲያን የሰሩለት፣ የሰይጣን ልጅ ነው ታቦት የተቀረጸለት። ይሄ ይታወቅልን። ራይት የሰይጣን ልጅ ደግሞ ሰይጣን ነው። መቼም የሰይጣን ልጅ መልአክ አይሆንም። እኛ ሰይጣንን ጸበል ላይ ስናስለፈልፍ ነው የምናውቀው እንጂ ጸበል እኔ ነኝ ያስወረድኩ። እንዳታስገቡት ቀደምከኝ። ነግሬሃለሁ። አዎ ቃሌን አከብራለሁ። እሺ ነበረው ሰውነቱ እንደ ቀይ ሰው ሆነ ልልበሉ። ከዚህ በኋላ የአባታችን ዜና ማርቆስ ረድ ሆነና አባታችን ዜና ማርቆስም ወደ ገዳማቸው ወደ ደብረ ብስራት ይዘው ሲሄዱ በአንድነት ኖሩ። ጨዋለ ጽድቅም የሰዎች ልጆች ሊሰሩት የማይቻለውን መልካም ስራን ይሰራ ነበር። ከሰራቸውም ስራዎች አንዱን እንንገራቸው ስሙ። ከዕለታት አንድ ቀን አባታችን ዜና ማርቆስ ለገዳሙ አገልግሎት ይውል ዘንድ ሰላሌ ከሚባለው ቦታ ሄደህ እንጨት አምጣ ብለው አዘዙት። እሱም እንደታዘዘ ሄዶ በጠዋት እንጨቱን ለቀመና 300 ሰዎች መሸከም የማይቻላቸውን ተሸክሞ መጣ። ገድሉ ነው የሚያነቡት። ታቦቱ በሚወጣበት ህዳር 29 ቀን ዓመታዊ ክብረ በዓል በሚከበርበት ሰሜን ሸዋ ሲነበብ ህዝቡ በጭብጨባና በከበሮ በጥሩምባ እያጀቡ እልል የሚሉለትን መጽሐፉን አሳየኝ አትበለኝ። ቄሱ እያሳዩ ነው። ታቦቱን አሳየኝ አትበለኝ። የሰይጣኑ ታቦት ይኸው። ኦርቶዶክስ ኦፊሻሊ የኢትዮጵያ ኦርቶዶክስ ሰይጣንን ታመልካለች። ሰይጣን የሚመለክበት ቀን ዓመታዊ ክብረ በዓሉ ህዳር 29 ቀን ነው። ቦታው ደነባ ወረዳ ሰሜን ሸዋ ነው። ኦኬ ዋሻው የገዳሙ ዋሻ ማለት ነው። የገዳሙ ዋሻ አንዴ ጠብቁኝ። እዚሁ እኔ በሃርድ ዲስክ ላይ ስለወሰድኩትኝ የገዳሙ ዋሻ ይኸው እዚህ አስቀምጠውታል። ይህንን እኔ የላኩት ወንድሜ እዛ ሄዶ አይቶታል። ይህ እዚህ ጋር የምታዩት የሰው አጽም ነው። ይሄ ሰው ሰይጣን አምላኪ ነበረ ተብሎ ይታመናል። እና ወደዚህ ወደ ገዳሙ ሲመጣ ድንጋይ ተንከባሎበት ነው መጥቶ የገደለው። እና ይሄ የምታዩት የሰው አጽም ነው። ይሄ የምታዩት የሰው ጭንቅላት ነው። ፖሊስ ወገኖች እዚህ ያላችሁ ሪፖርት እየተደረገ ስለሆነ የምትረዱኝ ሰዎች እርዱን። እዚህ ያላችሁ ወገኖች ማለት ነው። በጌታ የምታምኑ ሰዎች ኮፒሊንክ ሼር ታብ አድርጉት። የሰይጣን ስራ በሚጋለጥ ሰዓት ላይ እነሱ ሌላ ቤት ከፍተው እየተንጫጩ ቤቱን ላይ ሪፖርት አድርጉት እያጋለጠብን ነው እያሉ ነው። ፕሊዝ አለው ሰማለሁ ወገኖች። ዳጌ እየሰማለሁ። የላኩት ወንድሜ በእግሩ ሄዷል። ጫማ አውልቆ በጌታ የተወደደ ወንድም ልኬው ጫማ አውልቆ ከቦታው ቅዱስነት የተነሳ ተብሎ ማለት ነው። ጫማ አስወልቀውት ያለ ካልሲ ነው የገባው። እግሩን እሾህና ድንጋይ እየወጋው በረሃ ነው አልኩ። ቁልቁለት ወርታ ገደል ጠፍቶብኝ ኔትወርክ ራሱ አይሰራ። እኔ በጌታ ፊት እየጸለይኩ ማለት ነው። አንኛ ባዘቦት ቀን ሄደው የደብሩን አስተዳደር አገኛቸው። ስልክ እየደወልኩ እከታተለው እንኳን ዘንድ አልቻልኩም። ከቦታው ቁልቁልነት የተነሳ ዳጊ የመጨረሻ ገደል ነው አልኳችሁ። እዛ ሄዶ ዛሬ ይሸቹ የሚሄድበት ቦታ ይሄ ሳጥን እዚጋ የምታዩት ሳጥን ከአዲስ አበባ ይሄ ቦታ ቅዱስ ነው ተብሎ ከውጭ ሀገር ያሉ ሰዎች የሞቱ ዘመዶቻቸውን አጥንት አስቆፍረው ከገዳሙ በረከት ለማግኘት ብለው ከአዲስ አበባ የሄደ አጥንት ነው እዚህ በሳጥን ውስጥ ተደርጎ የተቀመጠው። ይሄኛው ደግሞ እዚህ ገዳሙ ሲመጣ ኃጢአት ሰርቶ ነው ጠንቋይ ነበር ምናምን ነገር ተብሎ ያለ ይሄ ጭንቅላቱ ነው፣ የሰውየው ጭንቅላት ይኸው። ይሄ ደግሞ የሰውየው ቅሪተ አካሉ ነው፣ እግሩ፣ ጥፍሩ፣ እጆቹ ማለት ነው። ይኸውልህ
እና እዛ እንደ አምድ አቁመውታል። የደብሩ አስተዳደሮችን ድንጋይ ዚጋ እየነካኩ ነበር ሲያወሩት የነበረ ወንድም። እኔ ቪዲዮ አለኝ ማለት ቤቱ ተናገሩ፣ እውነቱን ነው። ቤቱ ያወሩበት ድምፅ አለ። የዛን ወንድም ድምፅ አውጥቼ የደብሩ አለቃ ምን እንዳሉ አሰማችኋለሁ ከፈለጋችሁ። ኦኬ አቡነ ማነ ጽድቅ ነው ከበረከቱ እዚህ ውስጥ አሁን አጥንት ነው ያለው። ከአዲስ አበባ ሄደ አጥንት፣ የሰው አጥንት። ትንሽ ነገር ልንገራችሁ። ይሄ ነገር አጽም ነው። ቤተሰቦቹ ይህን አጽም ሲቀብሩት ራሱ ይነሳል። በፍጹም ውሸት። የደብሩ አስተዳደር ለእኛ የነገሩ ለእኔና ለዛ ለወንድሜ የነገሩን ቪዲዮ አለኝ። ገዳሙ ጋር ሲመጣ ጠንቋይ ነገር ነበረ እና ይሄ ፍልፍል ድንጋይ ነው እና ከሱ የሚወርድ ናዳ ድንጋይ ወርዶበት መታው እና ሞተ። ኃጢአተኛ ስለነበረ ሞተ ነው ተብሎ የተባለው። አሁን እነዚህ የአዲስ አበባ ወጣቶች እዚህኛ ስናወጣ እንዳለ ለማረጋገጥ ሄዱ። ደነባ ማለት ነው ይሄዱ። እነ ተመስገንማ ለዚህም እና እነ ደምረው ለዚህም ገንዘብ እንዲዋጣ መርዳት አለባቸው እንዴ። ግማሹን ጥዬ ሌላውን አንጠልጥዬ የሚባል ነገር የለም። በረከቱ ካደረባ አይቀር ተምዬ ከሙሉ ወንጌል ቤተክርስቲያን ወጥተህ ይህንን አጽም ወደ ማመን ነው ሄድከውና ልታሰራለት ይገባል፣ ልትስመው ይገባል። ይህንን አጥንት ስትዳስሰው ኃጢአት ይሰረይልሃል። ማን ያለው አጥንት በመዳሰስ ኃጢአት ይሰረያል ብላ ያለችው ማለች ኦርቶዶክስ። ያው የሙሴ መቃብር ለእስራኤል እንደተሰወረባቸው ለእኛ የአባታችን ይላል የተክለ ሃይማኖት ማለት ነው። የአባታችሁ መቃብር የሰወረብን አይደለም፣ አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ነው እንጂ ይላል። አጽም መዳሰስ እኔ በጥላቻነት ማወራ አይደለም። በኦርቶዶክስ ውስጥ ኃጢአትን ለማስተሰረ የዘላለምን ሕይወት ለማግኘት የሰው የበሰበሰ የሰው አጥንት የደረቀ የሰው አጥንት እንደዚህ አይነት አጥንት አቅፈህ መተሻሸት ማሽተት ሁሉ ጭምሮ ወንድሞች እናቶቼ አጥንቱን ስታሸተው በረከቱ የጻድቁ በረከት አንተ ላይ ያድራል ይላል። ገድላቸው ማሽተት አጽማቸውን ስታሸት አጽማቸውን ስትዳስስ ኃጢአት ይሰረይላል ይላል። በእውነት ቺ ቤተክርስቲያን የሐዋርያት ትምህርት የምታስተምር ይለኛል ጴንጤ ፊት መጥቶ ማለት ነው። እናንተ የሐዋርያትን ትምህርት መቼ አስተምራችሁ ታውቃላችሁ? የትኛው ሐዋርያ ነበር የቀደሙ የብሉይ ኪዳን አባቶችን አጽም የነካ ይድናል ብለው የሰበከ የትኛው ነበር? አንተ የሙታን አጥንት ሰባኪ ሁሉ ማለት ነው። የቱ ጋር ነበር በሐዋርያቱ ትምህርት ላይ እንደዚህ ተብሎ የተጻፈው? ከአንዱ ከእግዚአብሔር ከኢየሱስ ክርስቶስ በስተቀር ሌላ ድነት ማግኛ ሌላ የኃጢአትን ስርየት ማግኛ አለ ብሎ ጳውሎስ የትኛው መጽሐፍ ላይ ነው የጻፈው? ከ13ቱ መጽሐፍት ወይ ከ14ቱ መጽሐፍት? ዮሐንስ በወንጌሉ ነው በራእዩ ነው ወይስ በመልእክታቱ ነው የጻፈው? ጴጥሮስስ ቢሆን ያዕቆብና ይሁዳስ ቢሆኑ እንድትነግሩ እንፈልጋለን። አሁን የአዲስ አበባ ጎረምሳ ሲጨንቀው እኛ አደባባይ ላይ ስናሰጣው ያኔ ሄዱ። አሁን እዚህ የሚያወሩት እነሱ ናቸው። ማንም አስተዳደሩ አይደለም እንደዚህ የሚላቸው። እኛ ወንድሜ አስተዳደሩ ነው ኢንተርቪው ያደረገው። ቪዲዮ አለኝ ስልህ ዳግዬ አላሳፍረህም። እኔ አንተ ወንድም ሰው ልኬ ከአዲስ አበባ ደብረ ብርሃን አድሮ የሰሜን ሂድ አልኩት። ጀግና ነው። እግዚአብሔር ይባርከው። ሂድ አልኩት። ሄደ። ቀርጾት ነው የመጣው። እያንዳንዱን ጓዳ ጎርጓዳ። ኦኬ አጽም ያው እንትን ሴጣን ጠንቋይ አምላኪ ነበርና ያው በመጨረሻ ሰዓት ሲሞት ተገንዘው ሲቀብሩት እንደዚህ ሆኖ ይነሳልና ውሸት። በረከቱ ተሳታፉ። በረከቱ ከበረከቱ ተሳተፉ። በእውነት ከዚህ አጥንት በረከት ኦርቶዶክሳውያን ልትሳተፉ ይገባል አደል? እግዚአብሔር ከክፋታችሁ እየመለሰ ይባርካችሁ ዘንድ ብላቴናውን ሰደደው ብሎ ያለውን የጴጥሮስን መልእክት ትተህ እግዚአብሔር አብ ዓለምን ሲወድ ልጁን በመስጠት በመባረክ ከዘላለም ፍርድ የአብ በረከት ከሰማያት በልጁ በክርስቶስ ኢየሱስ በኩል የመጣውን አልቀበልም ብለህ በአጥንት ላይ የሚያድር ዘመሚት የበላው ስጋው የረገፈ ጥርሱ የረገፈ በናና ድንጋይ የሚሆን ሰው ርግብግቢቱን ብሎ የሚግደለው ምንም ይሁን ብቻ የሞተን የበሰበሰ አጥንት ወደ ማሽተት ወደ መዳሰስ ትሄዳለህ። በዚች ቤተክርስቲያን በኦርቶዶክስ ለኛ መኖር ደግ ነው ይልሃል ይመጣና ማለት ነው።
ደግሞ ኮይን ብለው ቢሉ ጥሩ ነበር። እንደኔ አይነቱ ግን ከመቅደሷ ይቀድስ የነበረ ዲያቆን ስንወጣ ሳታውቃት እኮ ነው ኤርሚያስ የወጣው። ጴንጤዎቹ አዙረውብህ ይለኛል። ምንም አላዞሩብኝም ጴንጤዎቹ ብራዘርዬ። የሚዞርና የሚጫጫስ ነገር ያለው እዛ ቤት ነው። ጴንጤዎቹ ያዞሩብህ አዞሩብህ ብለህ ካልከኝ ይህን መጽሐፍ ነው የነገሩ። ይሄንን ቅዱስ የሆነ መጽሐፍ ሕይወትና መንፈስ ያለበትን መጽሐፍ ነገሩኝ። መጽሐፉ ደግሞ መድኃኔዓለም ምስክር ነው። ከዘፍጥረት እስከ ራእይ ድረስ በሙሉ ስለ ቅዱሱ ጌታ፣ ስለ አብ ልጅ፣ ስለ ዳዊት ልጅ፣ ስለ ኢየሱስ ክርስቶስ ነው የሚያወራው። አንተና ትዝታው አንተ ዲያቆን ነበርክ፣ እሱ ቀሲስ ነበረ። ሳትቋት ከወጣችሁ የቤተ ክርስቲያኗ አሁን ላይ ያሉ ዲያቆንና ቀሲሶች አያውቋትም ቤተ ክርስቲያኒቷን ማለት ነው። ስለዚህ እኛ ወንጌል አማኞች አለማወቃችን ሳይሆን የሚገርመው ቤት ውስጥ ያሉት አሁንም ያሉት ዲያቆናትና ቀሲስ አያውቋትም ማለት ነው ቤተ ክርስቲያኒቷን። ኤርሚያስ ካላወቁት አሁን ቤት ውስጥ ያለውም ዲያቆን አያውቃትም ማለት ነው። አያውቋትም። የሚገርም እኮ በእነተመስገን ነው አታውቋትም ተብለን የምንባለው። በተመስገን እኮ ነው። ድቁናውን ይሰጡህና ግን አታውቃትም ይላል። ድቁናውን የሰጠችው ቤተክርስቲያን ሆነች አወክ ብላ መልሳ ደግሞ አታውቅም ትላለች። ስለዚህ ለሌሎችም ድቁና ስለሰጠች ድቁና የሰጠቻቸው ዲያቆኖች መዝሙረ ያሬድን ጨምሮ ማለት ነው አያውቁም ማለት ነው። አሁን የጨነቀው ሆነ እኮ አንተን አያውቁም ካሉ በራስ ያገኘው ድቁና አይደለም፣ አወክ ብላ የሰጠች ድቁና ነው። አወክ ብላ የሰጠችው ቀሲስነት ነው። ስለዚህ አታውቅም ካለች ለማያውቁ ቀሲስነትና ዲያቆንነትን ትሰጣለች ቤተክርስቲያኒቷ ማለት ነው፣ አላዋቂ ለሆኑ ሰዎች። ይሄ ደግሞ ሌላ ጥያቄ ነው የሚያስነሳባቸው ማለት ነው። እኔ ግን ድቁናዬን የተቀበልኩት የአርሲው ሊቀ ጳጳስ ብፁዕ አቡነ ናትናኤል አሁን ሞተዋል። ኦኬ፣ እሳቸው ባሉበት የአውራጃው ቤተ ክህነት አባ ዘርአ ብሩክ ባሉበት ከ6 ወረዳዎች ነው ከ7 ወረዳዎች በደቡብ ምስራቅ ኦሮሚያ ክልል አርሲ ዞን ማለት ነው በተወለድኩበት አካባቢ ከነበሩ ወረዳዎች ውስጥ በሌሎችም ወረዳዎች ውስጥ ያለ ከ7 ነው ከ6 ወረዳዎች የተሰበሰቡ ወጣቶች፣ ዲያቆናት፣ ካህናት፣ መርጌቶች ሁሉ ጭምር ባሉበት ለካህናቱና ለዲያቆኑ ስልጣነ ክህነት ሰጥተውናል። አቡነ ናትናኤል የአርሲው ሊቀ ጳጳስ። ያው እዚህ መጥቶ ያምታታል እንዴ አንተ? አቡነ ማናልኩ ናትናኤል ሞተዋል። አሁን የትግራይ ተወላጅ ናቸው። እኚኛው የኦሮሚያው ተወላጅ አሁን በሕይወት ያሉት ናቸው አቡነ ናትናኤል። በእሳቸው ስም የሚጠሩት አቡነ ናትናኤል የአርሲው ሊቀ ጳጳስ የኔ መንፈሳዊ አባት ድቁና የሰጡኝ እኚህ ናቸው። ሹሽ ትላለ ሹሽ ኦርቶዶክሳውያን ከኚህ አባት እጅ ቡራኬ ተቀብያለሁ። የኚህን አባት እግር ስም ያለሁኝ በፊት ለፊታቸው ቆመን እሳቸው ባሉበት የጠቅላይ ቤተ ክህነቱም ዋና ስራ አስኪያጅ የነበሩት የአውራጃው ማለት ነው አባ ዘርአ ብሩክ ባሉበት ከመልከ ማርያምና አይ ቲንክ ከውዳሴ ማርያም አንድ ክፍል ደርሶኝ በጣም ብዙ ተማሪ ስለነበር ማለት ነው ከውዳሴ ማለት ከመልከ ማርያም ለዝክረ ስምኪ ነው የደረሰኝ። ሰላም ሰላም ለዝክረ ስምኪ ሐዋዝ እምነ ከልበኒ ወቁስ ወእምነ ሰልበት ሙዑዝ ማርያም ድንግል ለባሲታ አብይ ትእዛዝ ይስቄን ይለለጽባሁ ወይነ ፍቅር ከያዚዝ ብሎ የሚለውን ክፍል ለእኔ ደርሶኝ እሳቸውና በአውራጃው ቤተ ክህነት ስራ አስኪያጅ ፊት ቀርቤ ተፈትኜ የደብሬ አብረውኝ ድቁና የተቀበሉ ከ20 ምናምን ነገር በላይ የሚሆኑ ዲያቆናት አሉ። እየሰሙኝ ነው፣ ይሰማሉ፣ ያቁኛል። በባለፈውም አብሮ አደጎቼን አምጥቶ ቀሲስ ዲበኩሉ ሲያስጠይቅ አዎ ከወንድሜ ካበበ ጉልላት ጋር አብሮ ሲቀድስ ነበረ፣ ባልንጀራ ናቸው ብለዋል። አታምታታም አልኩ። አታምታታም። ወፍ ዘራሽ ዲያቆን አልነበርኩም። ኦኬ፣ እዛ ተምሬ ቀዳሽ ነበርኩ። እዚህ ግን በጸጋውን የወንጌል ሰባኪ ነኝ። ስለዚህ አታምታቱም። እኚህ አባት ከኛ አባት እጅ ነው ድቁና የተቀበልኩትኝ። ተፈትኜ አንድ ዲያቆን የሚፈተነውን ተፈትኜ ማለት ነው። ተንሱ ለጸሎት ብዬ እምቀድስ እኮ ዲያቆን ነበርኩኝ። በዚህ እጆቼ በእርፈ መስቀል በማንኪያ ደሙን የምሰጥ የነበርኩ ሰው ነኝ። ወይኑ ማለት ነው። ሕፃናት ሲጠመቁ ከካህኑ ጋር አብሬ አጥማቂ ነበርኩ። መጾረ መስቀሉን እኔ ይዤ ካህኑ ጽናውን ይዞ ዳር ትይዛለህ ስልህ ማጠፊያው ሲቸግራችሁ ኦርቶዶክስን አታውቃቱም ትለታለህ። በዚህ ቤተክርስቲያን እናውቃታለን እንጂ ኦርቶዶክስን ማና አንተ ብራዘርዬ፣ አንተ ነው ኦርቶዶክስን የምትነግረኝ? ከሰሜን ሸዋ እስከ አንዳ ቤት ማርያም ድረስ ጎንደር፣ ደቡብ ጎንደር አንዳ ቤት ማርያም እዛ ድረስ ተንከራትቼ የተማርኩ ሰው ነው። የቆሎ ትምህርት ቤት አሁን ነው ኢየሱስ ቦምቦሊ ነው ያደረገኝ። ጌታ ይህን ስቀበል ድንቡሽቡሽ ብዬ የምታየኝ
አንተ ውበቴ ሁሉ ተመለሰ። ግርማው በእኔ ላይ የፊቱ ብርሃን ሲበራልኝ ኢየሱስ በውስጤ ሲገባ ታሪክ የተለወጠ እንጂ ቆንጅዬ ባላገር ቆንጅዬ የገጠር ዲያቆን ተምሬ ቀዳሽ የነበርኩ ሰው ነኝ። አታምጣቱ። አሁን የተጠየቀው ና ሰይጣንህን እንትን በል ነው። የምን ያዙ ይልቀቁ። እኚህ ናቸው የኔ አባት የነበሩት። አርፈዋል። አሁን ቁመታቸው በጣም አጭር ናቸው። አቡነ ናትናኤል የአርሲው ሊቀ ጳጳስ ማለት ነው። ኦኬ የምን ማምታታት ነው? ኤርሚያስን አያውቋት። እኚህ ናቸው። እኚህ እሳቸው ናቸው። እሳቸው ናቸው። አሁን ግን አርፈዋል። ስለዚህ አንዱን ይምረጡ። ኤርሚ አላዋቂ ለሆነ ዲያቆን ድቁና ቤተክርስቲያኒቷ የምትሰጥ ከሆነ አሁን ላይ ያሉትም ዲያቆኖች አላዋቂ ናቸው ማለት ነው። አንዱን ይምረጡ። አሁን የእነሱ አለማወቅ ማወቅ አይደለም ዋናው፣ ቤተክርስቲያኒቷ ኃላፊነት ትወስዳለች ማለት ነው። አንዱን ማመን አለባት። ወይ አላዋቂ ለሆነ ዲያቆን ሰጥቻለሁ ማለት አለባት፣ ወይም ደግሞ አይ ያውቃታል ግን በድቁናው መስጠቴ ይጸጸታለሁ ትበል። አንዱን ትምረጥ። ለሁሉም እሷ ነች ምንጩ፣ ተጠያቂዋ እሷ ነች። አላዋቂም ካለች ተጠያቂ እሷ ነች። ስለዚህ አሁን ማጣፍ ያጠረ ሆነ ማለት ነው። ራይት ይመልሱልን። አሁን ይምጡና ጽሁፉን አምጡ ካሉ ይኸው አባት ቆመው ገድሉን እያነበቡ ነው። ከፈለጉኛ እዚህ እናስነብብሃለን ማለት ነው። በጽሁፍ አስቆመቁመሃል። ይኸው እሳቸው ያነበቡት በሙሉ እዚህ ጽሁፉ አለ፣ በሙሉ በፒዲኤፍ ማለት ነው። መጽሐፉን ለመግዛት የመጀመሪያው ህትመት አልቆባቸው ሁለተኛውን ህትመት አደራ ብለናቸው ነው የመጡት። ሲታተም ንገሩን ገንዘብ እንልካለን ብለን። ምናልባት መጽሐፉ 200 ብር በኢትዮጵያ ብር ቢሸጥ ገድሉ እኔ 400 ብር ልከፍል ማለት ነው። ቃል ተገባብተን የሻይ ሰጠናቸው አደራ ብለን የደብሩን አለቃ እንደዚህ ነው የመጣሁት። ስራችን ጥንቅቅ ያለ ነው ብራዘርዬ፣ ዝም ብሎ እንደዚሁ መለፍለፍ አይደለም። ተናገሩ እውነቱን ብሎ ቤት ከፍቶ እዚህ ተሰብስቦ ወንድሞቼ የሚዋሹበት እህቶቼ የሚዋሹበት አንዳች ምክንያት የለም። እኛ እግዚአብሔር እንፈራለን። ኦኬ እንደ ኦርቶዶክስ ዝም ብሎ ጴንጤ ድመት ስጋ የሚያቆርብ እንትን ምናምን ነገር እያልን እኛ ስም እነሱ እንደሚያጠፉት እኛ እንደዛ እናጠፋም። እኛ ስም ለማጥፋትም አይደለም። ግን ሰይጣን እንዴት ታመልኩታላችሁ? አንተ ለሰይጣን እንዴት ቤተክርስቲያን ሰርተህለት ህንፃ ቤተክርስቲያን አንጸህ ሰላም ለዝክረ ስምከ እያልክ ብለህ ትለዋለህ? እንዴት ለሰይጣን ህዳር 29 ቀን ልታከብረው አውቶቡስ ተከራይተህ ጭቋንታ ተከራይተህ ከአዲስ አበባ ባንዲራ ለጥፈህ አልጋ በአልጋ ነው መንገዱ ወደ ጽዋ ለጽድቅ ሲሄዱ እያልክ የአየር ላይ ጋኔን ይኸው ፎቶ እዚህ ጋር አይኑ ይኸው ቀንዱ ይኸው ከሰላሌ አውራጃ 300 ሰው የሚሸከመውን እንጨት ተሸክሞ ወደ አቡነ ተክለ ሃይማኖትና ወደ ማናቸው አብረውት ያሉት አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ገዳም እየተሸከመ ይሄድ የነበረ ይህን ሰይጣን እንዴት ቤተክርስቲያን ሰርተህ ታቦተ ህግ ቀርጸህ ህዳር 29 ቀን መድበህ በአማላጅነቱ ትላለህ? ይህንን ህዳር 29 ምን የሆነበት ቀን ነው? የዓመታዊ ክብረ በዓሉ የሚከብርበት ያረፈበት ቀን ነው። የሞተበት ነው አይደል? አዎ የሞተበት ማለት ነው። አሃ ሰይጣን ሞቷል እንዴ? ለካ ክርስቲያኑ ነው ሞቷል ለካ ሰይጣን። ታዲያ ዛመን ከዛ ደግሞ አረገ ይላሉ። አረገም አሉ እኮ ኤርሚ። አሁን እኮ መሰለህ አሁን ሰይጣን ሞቶ አርጓል። ስለዚህ ማንን ነው ቤተክርስቲያኒቱ አሁን የምታስወጣው? አጋንንትን እያስወጣች ነው አይደል? በየእንትኑ በጸበል በምናምን ምንድን ነው ዘመዶቹን ነው አክስት አጎቱን የሰይጣንና አክስትና አጎቱን እያስወጣች ያለችው በጸበል። ሰይጣን እኮ የለም አሁን ኦርቶዶክስ ጋር ሰይጣን የለም። ኦልሬዲ ሌላ ሰይጣን ስንት ሰይጣን ያለው? አንድ ሰይጣን ካለ እሱ ክርስቲያን ከሆነ ከዛ ካረፈ ከዛ ካረገ ማንን ነው ቤተክርስቲያኒቷ በጸበል እያስወጣች ያለችው? መልሱ። ይሄ መጠየቅ ያለበት ጉዳይ ነው። እኛ ከዚህ ከቤተክርስቲያን ስንገስጸው ውጣ ብለን ስንለው ከሙሉ ወንጌል ከቃለ ሕይወት እዛም ሄደውን ነው። አየህ እዛ ክርስትና አጥምቀውት ወስመ ጥምቀቱ ገብረ እግዚአብሔር ይሉታል። ምናልባት ለቫኬሽን የመጣ ይሆን የሚያስወጡት ኤርሚዬ እየተመላለሰ እንዴት ኧረ በጌታ ደግሞ እኮ አርፈው ቢቀመጡ ጴንጤ ላይ ዛሬ እጅን ትቀስራለህ እንዴ? ሌላው ጴንጤ ጸጥ ይላል። እኔና ዳጊ ብቻ እናስቆማቸዋለን። ወንድምነት ዳኒና እህትየው እብራዊት ማለት ማነው እህትየው ሜርሲ ሆነን ማለት ነው። ቀጥ ነው የምናደርጋት በመረጃ ያለ ማስረጃ እናወራም። ሌላው ጴንጤ ያምልክ ጌታን ምን ቦታቸው እዚህ ውስጥ ይገባሉ። ለእነሱም በኢየሱስም እያሉ ነው የሚሉት። ይሄ ይመለካል በኦርቶዶክስ። ይሄ ስዕል አድህኖ ነው። ለስዕሏ ስገዱ እንደሚባለው ለዚህ ስዕል ይሰገዳል በኦርቶዶክስ።
ግን የእናቱ ዥንጉርጉር የሚለው አልገረመም? ደምረው ቀና ያለ ነው፣ ይሄ ጠቆር ያለ ነው። እንዴት እንደዛ ሆነ? አባቱ ጠቆር ያለ ነው። አባቱ ጠቆር ያለ ነው። ደሜ እንደመለስ ያለ ነው። እንዴት ነው? ኧረ ራሴን አሳቀኝ። የእውነት እንዴት ነው ግን? አባትና ልጅ ምንም አይገናኙም። የጠባይም የመልክም የምግባር ግን ይመሳሰላሉ። ይበል በዛው የሚቀጥል ካለ አይመጡም። ምን ቦታቸው ይመጣሉ? ምን ቦታቸው ይመጣሉ? በዛቲ ዕለት አይረፈ ምናምን ነገር ብሎ ይላል። እዚህ ይመጣና በዚህች ዕለት አባታችን ጽዋለ ጽድቅ ያረፉበት ሚት አድርገው ስንሰጥህ ታወራለህ። ኦኬ በጌታችን በኢየሱስ ክርስቶስ አምኖ ከዘላለም ፍርድ መዳን ይሻልሃል ወይስ ይህንን ጭራምና ቀንዳም ሰይጣንን ማመን ይሻልሃል? ኦርቶዶክሳውያን ወገኖች ቆይ በምንኛ አማርኛ ስንነግራችሁ ነው አንተ የምትሰማው? እንደኔ አይነት ዲያቆን፣ እንደ ትዝታው አይነት ቄስ፣ እንደ ሜሎስ አይነት መምህር፣ እንደ ዳጊ አይነት ዘማሪ፣ እንደ ወንድምነት አይነት ወንጌላዊ፣ እንደ እህትየው አይነት በጌታ ያመኑ እህቶች ስንነግራችሁ በመረጃ አስረግፈን ያልሰማህ አንተ በምንድን ነው የምትሰማው? እኛ እኮ ግቡን የፈለግነው ሰውን የማብሸቅ ጉዳይ አይደለም። እውነቱን ግን እንነጋገር ከተባለ ጀርባዬን ሳላዞር ምነግርህ ሰይጣን ኦፊሻሊ በኦርቶዶክስ ይመለካል። ቀን ተሰይሞለት ታቦተ ሕግ ተቀርጾለት ታቦቱም ቆሞ ቅድም አሳይቻችኋለሁ። ገዳም ተገድሞለት ገድል ተጽፎለት በአማላጅነቱ ይባላል። ይሄ እዚህ ፊት ለፊቱ ላይ የምታዩት ይኸው አይኑን ይልኝ በአማላጅነቱ በረከቱ ይደርብንና ይሉሃል። ሰይጣኑ የረገጠውን ገዳም ሄደ አፈር ዘግነሽ አምጪልኝ፣ ጸበል እንደምንም ገዝተሽ ይዘሽልኝ ነይ፣ ገዝተሽ ቀርተሽ ይዘሽልኝ ነይ ብለው ይላሉ። አንተ ወንድሜ ኢየሱስ አይሻልህም ወይ? እህቴ ኢየሱስ አይሻልህም ወይ? ከዚህ የበለጠ ውድቀት ምን ትወድቃለህ? ከዚህ የበለጠ ውድቀት ምን ትወድቂያለሽ እህቴ? ቤተሰቦቻችሁን አስመልጡ። እናቶቻችሁን፣ ወንድሞቻችሁን፣ እህቶቻችሁን አስመልጡ። በተለይ በወንጌል የምታምኑ ወንድሞችና እህቶች ያንተ ክርስትና የኔና ያንተ ክርስትና እሑድ እሑድ ቸርች እየሄዱ ሃሌሉያ ማለት ብቻ አይደለም። ኦኬ፣ እሱ አንድ ፓርት ነው። ልክ ነው። በህብረት ተሰባስበን ጌታ እናመልካለን። ምንም ጥርጥር የለውም። እዚህ ዓለም በሙሉ የቤተክርስቲያን አገልጋዮች ነን፣ የመድረክ አገልጋዮች ነን። ግን እሱ ለእሱ ብቻ ህይወት አይደለም የተጠራረው። ጌታ እናመልካለን። አዎ፣ በኑሯችን እናመልካለን፣ በቃል እናመልካለን፣ በተግባር እናመልካለን፣ በድርጊት በቅድስና እግዚአብሔርን በመፍራት ህይወት በጽድቅ ኑሮ እናመልካለን። ከዛስ ጎን ለጎን እንደው በሚበልጠውስ የጌታን የኢየሱስ ክርስቶስን ሞቱና ትንሣኤውን ብሎ ማዳኝነቱ ለህዝብና ለአሕዛብ እንመሰክራለን። በክርስቶስ ኢየሱስ ላይ የተነሳውን ኢየሱስ ክርስቶስን የተጋፉትን እርኩሳን መናፍስትን የሰውን ኃይል ሁሉ ጭምር እንቃወማለን። በእግዚአብሔር እውቀት ላይ የተነሳውን የሰውን ሐሳብ እናፈርሳለን። አይምሮን ለክርስቶስ ለመማረክ ማለት ነው። በክርስቶስ የክብሩ ወንጌል ብርሃን በልባቸው ያለ ጨለማ ሲበራ ነው የሚያውቁት። ጨለማ የሆነውን ዲያብሎስን እኮ ያመኑት በጨለማ ውስጥ ስላሉ ነው። አባቶቻቸውም በድቅድቅ ጨለማ ውስጥ ነው ያለኑ ብለው ያሉት ከዚሁ የተነሳ ነው። ልንረዳቸው ይገባል። አየህ፣ በድቅድቅ ጨለማ ውስጥ ነው ያለኑ ብለዋል። አንተ ጳጳሱ በድቅድቅ ጨለማ ውስጥ ነው ያለኑት ብለው ሲሉ አንተ ቁጭ ብለህ እጅህን አጣጥፈህ ቁጭ ብለሃል። ምንም ሳትነካካ የትምህርት ጊዜ እና የእሑድ አምልኮ ጊዜ ቃለ ሕይወት ትገባለህ፣ ትወጣለህ። በቃ ምንም ሳትነካካ ቀጠና ሁለት ትሄድና ቆንጅዬ ወንበር አለ። አሁን እንደ ድሮ አግዳሚ አይደለም። ምንም ሳትነካካ ምረት ትመጣለች፣ ወይ አዜብ ትመጣለች፣ ወይ ዳጊ ይመጣል፣ ወይ ተከስተ ይመጣል፣ ወይ አውታሩ ይመጣል፣ ይዘመርላል፣ ወይ ቤተክርስቲያን ኳይሮች አሉ ይዘምራሉ። ሃሌሉያ ነው በቃ። ቅዳሜ ወጥተህ ግን ስበክ ስትባል አሰብክም። ተናገር፣ በጨለማ ውስጥ ላሉት ብርሃን ይብራ ብሎ ያለ እግዚአብሔር ተናገር። የክርስቶስን የክብር ወንጌል ብርሃን ተብራት ማዛጋት ትጀምራለህ። የኔው ወንድም ቤተሰቦች
የቤተሰብ ወሬ ነው የምናወራው። መሰረተ ክርስቶስ ትሄጃለሽ፣ ቆንጅዬ ወንበር አለ፣ ቁጭ ትያለሽ። ጌታ ይመስገን፣ ይጸለያል፣ ቃል እግዚአብሔር እንሰማለን። ጥሩ እኮ ነው፣ እያቃለልኩ አይደለም። ከቸርች መቅረት የለብንም። ግን በቃ ትውልዳችን ይህንን ሲያምን እናተ ለዚህ ስትደፋ ለዚህ ታቦት ተቀርጾለት እዚህ ፊት ለፊት ላይ ለምታየው ቀን ተሰይሞለት በረከቱ ይደርብሽና በረከቱ ይደርብህና በረከታቸው ይደርብንና እየተባባሉ ትውልድ ወደ ሞት ሲነዳ ትውልድ ወደ ሲኦል ሲነዳ ውስጥን አያቃጥልህም? አንቺቴ ምንም ግብግብ አያረግሽም? ተነሳ፣ ወንጌሉን ያዝና መጽሐፉን አንሳው፣ መጽሐፉን አንሳው፣ መጽሐፉን አንሳው፣ እውነቱን ግለጥ። የእግዚአብሔር ልጅ ኢየሱስ ያድናል በል። ጩህ ጩህ አለው ነብዩን። ምን ብያለሁ? ጩህ አለው። ጩህ በኃይል ድምፅህንም አንሳ። ለሕዝቤ መተላለፋቸው ለያዕቆብ ቤትም በደላቸው ንገር አለኝ ይላል ኢሳይያስ። አየ ነቢያቱን ሲያስጮኋቸው የነበረው እግዚአብሔር ዝም ብሎ የማስጮህ አባዜ ስላለበት አይደለም። ጩህ በኃይል። ምን ብዬ ልጩህ አለው። አሁን ጩህ ተብለህ ስትባል ምን ብዬ ልጩህ ይባላል እንዴ? ጴንጤ እንደዛ ማለት አለበት? የለበትም። ኢየሱስ ያድናል ነው የምንለው። ኢየሱስ ጌታ ነው ነው የምንለው። ኢየሱስ ሰውን ይወዳል ነው የምንለው። ኢየሱስ ሰውን ይወዳል። ሰውን በመውደዱ ለሰው ልጆች መተኪያ የሌለው ነፍሱን ቤዛ አድርጎ ሰጥቷል። ለእኔና ለአንተ፣ ለአንቺ፣ ለዓለሙ ሁሉ። ስለ ነፍሴ ነፍሱን ያኖራት አንድ ወዳጅ ነው ያለኝ። እንዲህ አይነት ጋግርታም ጋኔን አይደለም ነፍሱን ስለ ነፍሴ ያኖራት። በዚህ በስዕሉ ላይ የምታዩት ነፍሱን ስለ ነፍሴ ያኖራት፣ ስለ ነፍሴ ያኖራት አንድ ጌታ ነው። አንዱ ጌታ ነው። ቤተ ክርስቲያን ሰይጣንን ስታመልክ ቤተ ክርስቲያን ተብላ ተጠርታ ዝም ጭጭ። በእኛ ያምራል ወንድሞቼ እናቶቼ፣ በእኛ ያምራል ወይ እኮ ነው የምለው። ያምራል በአንቺ እህቴ፣ በጌታዊን ሸዋ እህቴ፣ ያምራል በእኔና በአንተ። አመዳችን እኮ የተራገፈው በእግዚአብሔር ልጅ ነው። ሞገስ እኮ ያገኘነው በእግዚአብሔር ልጅ ነው። ህይወት እኮ ያገኘነው በእግዚአብሔር ልጅ ነው። ቀኙ ስለደገፈን፣ የፊቱ ብርሃን ስለበራልን፣ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን አንደበታችንን ለጉመን መቀመጥ የለብንም። እናትህን ጨቀጨከኝ አለች አደለ? ጨቅጭቃት። በምን? ኢየሱስን በመንገድ ጨቅጭቃት። የኢየሱስን ወንጌል በመንገድ ማንደፍረው ትውልድ የለም። አጭርና ግልጽ። የኢየሱስን ወንጌል በመንገድ ትውልድን እንደፍራለን። እነኚህ እኮ በጣም ደፋሮች ናቸው እናንተዬ። ጴንጤ ማለት አይኑን ታጥቦ አይኑን በጨው ያጠበ ደፋር እኮ ነው። በየሄዱበት እኮ ነው የሚያወሩት። እንደው ምን ጉዶች ናቸው። በኪዳነ ምሕረት እኮ ነው የሚሉህ። ምክንያቱም ጴንጤ ሲያወራ ነው የሚታወቀው። ምን እያለ ያድናል ጌታ፣ ያ የዳዊት ልጅ የእግዚአብሔር ልጅ ኢየሱስ ጌታ ነው ነው እኮ የሚሉት እናቶቻችን ሁሉ ጭምር። አሁን በጣም ብዙ ጨዋ ጨዋ ሆነው የተቀመጡ አሉ። መድኃኔዓለም ይፋረደኝ አልኩሽ። ቸርች ውስጥ ቁጭ ብለሽ ወንጌል የማትናገሩ በጌታ ያመናችሁ፣ የጴጥሮስን መልእክት ቸርች ብቻ ስንሰብክ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱም በጎነት እንድትነግሩ ተብሎ ሃሌሉያ። ልክ እኮ ነው። ካፌ ቁጭ ብላችሁ አብራችሁ የምጠጣውን ጓደኛህን ታውቃለህ ወይ? ኦርቶዶክስ ብለህ ይህንን ስክሪንሾት አድርግና ይሄ እኮ በኦርቶዶክስ ውስጥ ይመለካል ታውቃለህ ወይ ብለህ አሳየው። ለእናቶቻችሁም አሳዩቸው። እቴቴ እስቲ ቆይ ግድ የለሽም አይዞሽ እትዬ፣ እማዬ እስቲ አትቆጪ፣ እታበባ እስቲ ቆይ ተረጋጊ፣ ግድ የለሽም ይህንን ስዕል አድህኖ ታውቂዋለሽ እንዴ ብላችሁ አሳዩቸው። ያገኘኑ ከቤተክርስቲያኒቱ ነው፣ ከነጭራው ጭምር ማለት ነው። ከነጭራው ጭምር ያገኘኑ ምንጭ ከኦርቶዶክስ ተዋሕዶ ቤተክርስቲያን ተገኘ። የነቢዩ መሐመድም ተገኝቷል። ቤተክርስቲያን ውስጥ ዕጣን እየታጠነለት የነቢዩ መሐመድ ፎቶ ማለት ነው። ከነግመሏ ጭምር ቁጭ ብሏል ገዳም ውስጥ ዕጣን እየታጠነለት በእሳቸው መጀን እየተባለ ማለት ነው።
እኔ ቤተሰቦቻችሁ እንዲድኑ አትፈልጉም? ወንድም ትውልድ እንዲድን አትፈልጉም? ወንድሞች እናቶች ያው እንደዚህ ክሽን ብሎ መጥቆራ ከነጭራው ጭምር ይሄ በኦርቶዶክስ ቤተክርስቲያን ውስጥ ታቦት ተቀርጾለት ቀን ተሰይሞ ከነጭራው ጭምር ይመለካል። ኦኬ። የዚህ ሰይጣን አባቱ ፈረጎ ይባላል። የጻፈችው ኦርቶዶክስ ናት። ገድሉ አለ፣ ታቦቱም አለ፣ ገዳሙም አለ። እና የዚህ ሰይጣን አባት የሆነች ሴት አግኝቶ እዚህ ተጉለት አውራጃ ላይ ደክሞ አተኛች የሆነ መንገድ ላይ እና ነገርየው ፈረጎ የሚባል ነው የዚህ አባት። ይሄ መጥቆራ ነው። የአባቱ ስም ፈረጎ ነው። መጥቆራ ፈረጎ ማለት ነው። እና ይሄ ፈረጎ የሚባለው በአየር ላይ እየተንገዋለለ እያለ ጋኔን ነው። በክንፉ እየበረረ ሲሄድ የሆነች ተጉለት አውራጃ ውስጥ እንደ ቅላላ ነው እንደ ልቃቃ ነው የሚባለው ቦታ ላይ ተኝቷ እኩለ ቀን አካባቢ ላይ ጋደም ብላ ያገኛታል። ሰይጣን ሆዬ እና ሲያገኛት ይጠጋትና ለምን ከአንቺ ጋር አልተኛም ብሎ ይላታል። ምን ሊያረግ? የግብረ ስጋ ግንኙነት አምሮት። የዚህ አባት ማን ነው? ፈረጎ የሚባለው የአየር ላይ ጋኔን ሰይጣን የግብረ ስጋ ግንኙነት ያምረዋል ነው ብለህ የምትለው ኤርምያስ? አዎ። ከየት አገኘው? ኦርቶዶክስ ነገረችኝ። እና በተኛችበት ሴትዮዋን እዛው አፍኖ ያው ነገርየውን ኮመኮመ ማለት ነው። እንግዲህ መጸነስ አይቀርም። በምኑ ግን ተብሎ ሲባል ቅድም ዳጊ ታች እየለፋ ነበር። እኔ እስከዛሬ ድረስ ያላየሁት አትኩሬ ትኩረት ሰጥቼ ያላየሁት ነገር ማስረገዣው ነገር እዚህ ጋር ተንጠልጥሎ አይታይም። ጭራው ተንጠልጥሎ እንደሚታየው ማስረገዣው ግን አይታይም። ኦርቶዶክስ ግን አስረገዘ ትለናለች። በምን እንዴት? ሴትየቱን ተገናኛት ነው የምትለው። ግልጽ ነው አይደል? ዳጊ ነው አስተውሎ ያየው። አይ ያኔ ደግሞ ብሉቱዝ አልነበረም። በብሉቱዝ እንዴት ያለ እኮ ችግር። አቤቱ ጌታዬ፣ ያሉትን እኮ ኦፕሽኖች ለእነሱ እኮ ስንል ተጨነቅን እኮ። ልንደጋገፋቸው ብንሞክርም ልትደጋገፈው የምትችለው ነገር አለ። ይሄም እንትን ማለታቸው ነው ብለህ የምታስተካክለው ራሱ አይደለም እኮ። ይሄ እኮ በጣም እኮ አሁን ገድሉን አስተካክላለሁ ብሎ ከተነሱ ቸርቹ ሊዘጋ ነው። አስበዋል? ብዙ ነገር የሚነካካው መጽሐፉን አሁን አስተካክላለሁ ቢሉ እንዴ የተገባው ቃል ኪዳን አለ። ታቦት ሊነካ ነው። ኧረ እና በምን እናርግላችሁ? በብሉቱዝ የለ እንደ ድሮ በኢንፍራሪድ የለ። በምንም ብናደርገው ሊሆን የማይችል ነገር የተፈጠረው አሁን ይሄ ሰው ነው እንግዲህ አጋንንቱ ሴትየዋን ሲገናኛት መጸነስ አይቀርም ጸነሰች ይላል መጽሐፉ። ከዛ ሲወለድ ይሄ ሰይጣን ተወለደ። ሴትየዋ ሰው ናት። አስረጋጁ ፈረጎ የሚባል የአየር ላይ ጋኔን ነው። አስረግዟት የወለደችው ልጅ ጋኔን ነው። ይኸው ስሙ መጥቆራ ይባላል። የክርስትና ስሙ ጽዋለ ጽድቅ። ቁመቱ 60 ክንድ ነው። 40 ክንድ ያህል ነው ቁመቱ ሲወለድ ሰይጣኑ ማለት ነው። 60 ነው 40 ክንድ ያህል ነበር ይላል። በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ጸሎት ነው ቁመቱ ሽሪንክ አድርጎ በሰው ቁመት የሆነው ማለት ነው። የሰይጣን መልኩም ከላዩ ላይ የለቀቀው በወንዝ ውስጥ ሲያጠምቁት ነው። ከአርያ አጋንንት ወደ አርያ ሰብ ቀየሩት ይላል። ከሰው አርያን ማለት ነው። ከሰይጣን አርያነት ከሰይጣን መልክነት ወደ ሰው መልክነት ተቀየረ ይላል። ወንዙን ቅድም አሳይተናል የተጠመቀበት። በጣም የሚገርመው አሁን እዚህ ማስረገዣው የጠፋ ምናምን ነገር ብሎ የሚለው አይደለም እሱ። ግን በጣም የሚገርመው ለዚህ ሰይጣን መልክ ተደርሶለታል። ሰላም ለዝክረ ስምከ እየተባለ፣ ሰላም ለኩልያቲከ እየተባለ፣ ሰላም ለአስናኒከ እየተባለ፣ ለጥርስህ እየተባለ፣ ሰላም ለከርስከ እየተባለ፣ ለሆድህ። ይሄኛው ጉዳይ ምን ይባላል? ይሄ የተንጠለጠለው ነገር በግዕዝ ዳጊ ግዕዝ በደንብ ትችላለህ አሉ። ምንድን ነው የሚባለው? ይሄ የተንጠለጠለው ጉዳይ ሰላም ለጭራህ ነው የሚሉት? ምንድን ነው የሚሉት? ያው ከነ መቀመጫው ጭምር ሙሉ ለሙሉ የወረደ ማለት ነው። ይሄንን ኦርቶዶክስ ኦፊሻሊ ነው እያመለከችው ያለችው ወንድሞች እናቶች።
ጓዳ ጎድጓዳዋን ስንበረብር ስንፈትሽ ያገኘናት እጅ ከፍንጅ ማለት ነው። ልታስተባብሉት አትችሉም። ኢየሱስ ይሻላችኋል። መጽሐፍ ቅዱስ ይሻላችኋል። ኦኬ ዳጊ ማነው? ዳንዬ ወንድምነት መቀጠል ትችላለህ። ቴንክ ዩ ሶሪ፣ ረጅም ሰዓት አቆየው። ዳኒ ያለ ሰላም ብያለሁ። እንዴት ናችሁ ሁላችሁ? ጌታ ይመስገን። እግዚአብሔር ይመስገን ወንድምነት